በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ምሕረት ቆሞስ አባ ተስፋ ማርያም የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ሊቃውንት፣ ዲያቆናት፣ ምእመናት በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ዋላችሁ? አሜን። ምሕረት ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ጊዜ ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ የሚረባንን የሚጠቅመንን ነገር እንዲሰጠን የእርሱ ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ፈቃድ በዛሬው ዕለት በሚኖረን የትምህርት ጊዜ መንፈሳዊ አገልግሎት በዘመናችን ወይም የቤተ ክርስቲያን አገልግሎት በዘመናችን በሚል ርዕሰ ጉዳይ የእግዚአብሔርን ቃል እንማማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ የዛሬው ጉባኤ ያው የቤተ ክርስቲያንን አገልግሎት የበለጠ ለማጠናከር የዚህን ደብር ዓመታዊ ክብረ በዓል የ20ኛ ዓመት ለማስጀመርና እንደው የተሻለ አገልግሎት ዘመን ለመፍጠር ስለሆነ በዛሬው ትምህርታችን የቤተ ክርስቲያናችን አገልግሎት ያለበትን ሁኔታና ለነገ አገልግሎት ምን ማሰብ አለብን የሚለውን ለማሳየት እንሞክራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ መንፈሳዊ አገልግሎት ሲባል ምናልባት እዚህ ጉባኤ ላይ የተገኘ ሰው የዛሬው ትምህርት ብዙም እኔን አይመለከትም፣ ምክንያቱም እኔ አላገለግልም፣ ቤተክርስቲያን ውስጥ አልፎ አልፎ ሄዳለሁ፣ አስቀድሳለሁ፣ እሳለማለሁ እንጂ ወይ በቅስና ወይ በዲቁና ወይ በሰንበት ትምህርት ቤት ወይ በሰበካ ጉባኤ ስለማላገለግል ይሄ ትምህርት እኔን አይመለከትም ብለን ልናስብ እንችላለን። የመጀመሪያው የዚህ ትምህርት ዓላማ እንደዚህ እንዳታስቡ ማድረግ ነው። አገልግሎት የእያንዳንዱ ክርስቲያን የእያንዳንዱ ሰው ሁሉ የተጠራበት ዓላማ ነው። እንደውም ብዙዎቻችንን ከቤተ ክርስቲያን አገልግሎት እንዳንሳተፍ ማድረግ ያለብንን እንዳንወጣ ከሚያደርጉን መንገዶች አንዱ አገልግሎት ምን እንደሆነ አለመረዳት ነው። የአገልግሎትን ትርጉም አለመረዳት ነው። ምንድነው አገልግሎት? በመጀመሪያ በቤተ ክርስቲያን የምናገለግለው አገልግሎት ምንድነው ትርጉሙ የሚለውን ከማየት ነው የምንጀምረው። የመጀመሪያ አገልግሎት የተፈጠርንበት ዓላማ ነው። እስኪ ከኔ ጋር በሉ። አገልግሎት የተፈጠርንበት ምንድነው? እግዚአብሔር ፍጥረታትን ሲፈጥር ያለ ዓላማ ያለ ምክንያት አልፈጠረም አይደል? ሁሉንም ፍጥረት ለምክንያት ነው የፈጠረው። እንዲጠጡ የተፈጠሩ አሉ። ለምግበ ሥጋ ለምግበ ነፍስ የተፈጠሩ አሉ። ለአንክሮ ለተዘክሮ ሰው እነሱን አይቶ የፈጣሪን መኖር እንዲያደንቅ የተፈጠሩ ፍጥረታት አሉ። እግዚአብሔርን ለማገልገል ግን የተፈጠሩ ሁለት ብቻ ፍጥረታት ናቸው። እግዚአብሔር ከፈጠረው ፍጥረት እንዲያገለግሉት የፈጠራቸው ሰውንና መላእክትን። መላእክትና ሰው የተፈጠሩበት ዓላማ ማንም ማገልገል ነው። ስለዚህ አገልግሎት ማለት የተፈጠርንበት ዓላማ ነው። እግዚአብሔር የፈጠረን ራሱ እንድናገለግለው ነው እንጂ ሌላውን ስራ እንድንሰራ አይደለም። አሁን እኛ ዋነኛ ጊዜያችንን የሚወስደው ምንድነው ካላችሁ ምድር ላይ የምንኖረው ኑሮ ነው አይደል? በጣም የሚያሳስብ ከኔ ጋር ናችሁ? እንደው ኑሮ ከተባለ ማለት ነው። እስቲ እኔ አሁን እንደው ተስፋ ላስቆርጣችሁ አይደለም። አንድ ሰው ምድር ላይ ቢኖር ስንት ዓመት ይኖራል? እንደው በጣም ከኖረ ግን 100 ላድርግላችሁ ግድ የላችሁ። እሺ 100 ቢኖር ከ100 ዓመት ስንት ዓመት ይተኛል? ስንት ዓመት ይተኛል በግምት? ስንት ዓመት? 40 ዓመት። ስንት ቀረን? 60። በጣም ጥሩ 60 አለን። አሁን በእንቅልፍ 40 ዓመት አቃጥለናል። 60 ዓመት ካለን ከ60 ዓመት ውስጥ ደግሞ ስንበላ ስንት ሰዓት እንፈጃለን? ምግብ ስንበላ የምንፈጀውን ሰዓት ማለት እኔ የአሜሪካ እንኳን በእውነት እኔ ግራ ገብቶኛል። በጣም ረጅም ሰዓት ነው የምትበሉት እዚህ ሀገር። እኔ አሜሪካ ከመጣሁ በጣም የገረመ እንዴት 7 አይደለም መባል እግዚኦ ነው መባል ያለበት ማለት 3 ሰዓት ምናምን ነው የሚበላው። ግን ግድ የለም እሺ እና ሳጥራውና ሰው ሲበላ ስንት ዓመት ይፈጃል? ከ60 ዓመቱ 10 ዓመት
15 ዓመት ስንት ቀረን? ስንት ዓመት ቀረን? ሂሳብ ላይማ ችግር አለ። 45 እሺ። ከ45 ዓመቱ ደግሞ መጸዳጃ ቤት ስንገባ ገላችንን ስንታጠብ በቃ ንጽህናችንን ስንጠብቅ የምንፈጀው ስንት ሰዓት? ስንት ዓመት? ከ45ቱ ቀንሱ 10 ዓመት እሺ። 35 ዓመት ቀረን አይደል? ከ35 ዓመቱ መንገድ ላይ መኪና እየነዳን የምናሳልፈው ስንሄድ ስንመጣ ትሬን ውስጥ ወይም ባስ ውስጥ መኪና እየነዳን የምናሳልፈው ስንት ዓመት ቀነሰ? እድሜያችሁን ጨረስኩት አይደል? እዚሁ አይናችሁ እያየ 10 ዓመት ቀነሰ። 25 ዓመት ቀረን። ከ25 ዓመት ውስጥ ምግብ ስንሰራ የምንፈጀው፣ ልብስ ስናጥብ የምንፈጀው፣ እንደው ሳንኖር ልንሞት እኮ ነው። እንደው ሳንኖር ለመኖር እየተመቻቸን ምን ደግሞ የቀረው ደግሞ ለእንጀራ ጉዳይ የምንሰራው ስራ አለ አይደል? ለእንጀራዬ ነው ብለን እና በጣም እንደ ተንኮከውን የምንሞተው። የፈጠረን ግን ማንን ለማገልገል ነው? እግዚአብሔር ነው። እንደ ተፈጠሩ እስካሁን ድረስ እግዚአብሔርን እያገለገሉ ያሉት እነማን ናቸው? መላእክት 24 ሰዓት ቅዱስ ቅዱስ እያሉ ያመሰግኑታል። አመስግነው 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 ሲደክማቸው እንደሚያደርጉት ታውቃላችሁ? ያመሰግናሉ። ምስጋናቸው እረፍታቸው ነው። እረፍታቸው ምስጋናቸው ነው። እኛ ነን አሁን ለጊዜያዊ ጉዳይ ለምግብ ለልብስ ምን አሁን እንደው እንዳይከፋችሁ ብዬ ነው እንጂ እህቶቻችን መስታወት ፊት ራሱ የምታባክኑት ጊዜ እኮ አስቤዋለሁ፣ ግን እንዳይከፋችሁ ትቼዋለሁ። እና ተመልከቱ፣ ስንለብስ ልብስ ስናጥብ ስንተኩስ ስንዘጋጃጅ ስንመቻች እኛ ለስጋዊ ጉዳይ ነው የምንሯሯጠው። የተፈጠርነው ግን ማንን ለማገልገል ነው? እግዚአብሔር። ነፍስ የመጨረሻውን ደስታ የምታገኘው እግዚአብሔርን ስታገለግል ነው። በነገራችን እዚህ ምድር ላይ ከሞትም በኋላ በዚያ ዓለም ላይ ሰራ አልሰራ፣ ተማርክ አልተማርክ፣ አተረፍክ ከሰርክ፣ በሰማያዊ ሕይወት ከእግዚአብሔር ጋር ነው የምትኖረው። የዛኔ 24 ሰዓት የምናገለግለው እግዚአብሔርን። ስለዚህ መንፈሳዊ አገልግሎት ማለት ለሰው ለተፈጠረበት ዓላማ መኖር ማለት ነው። እግዚአብሔር ለተፈጠርንበት ዓላማ ለመኖር ያብቃል። አሁን ብዙዎቻችን ቤተክርስቲያን መምጣት የሚመስለን የትርፍ ጊዜ ጉዳይ ነው። ሰዎች እንደውም በትርፍ ጊዜ ምን ትሰራለህ ሲባሉ ሳይክል ነዳለሁ፣ ወክ አረጋለሁ፣ ቤተክርስቲያን ሄዳለሁ ይላሉ። እግዚአብሔር የትርፍ ጊዜ ጉዳይ አይደለም። የተፈጠርነው ማንን ለማገልገል ነው? በትርፍ ጊዜያችን እንኖራለን፣ በሙሉ ጊዜያችን ግን ሰማይና ምድሩን የፈጠረውን እግዚአብሔር እናገለግላለን። ስለዚህ አገልግሎት የተፈጠርንበት ዓላማ ነው። አገልግሎት ፍቅር ነው። ሰው እግዚአብሔርን በጣም ሲወደው እሱ የወደደውን አምላክ ሌሎች እንዲወዱለት ይፈልጋል። እሱ ያወቀውን አምላክ ሌሎች እንዲያውቁ ይፈልጋል። ስለዚህ ያገለግላል። ሰባኪያን ቆመን እንድንሰብክ፣ ካህናት ቆመን እንድንቀድስ እንድናገለግል፣ ምእመናን እነሱ የተማሩትን ሌላውን ሰው ናተማር ብለው እንዲጠሩ ምክንያት የሚሆናቸው የእግዚአብሔር ፍቅር ነው። ፍቅር ካለን ሌላው ሰው የሚወደድነውን አምላክ እንዲወድልን እንፈልጋለን። ከኔ ጋር ናችሁ? እየሰማችሁ ነው? እስቲ አንድ ሰው በፈቃደኝነት እጁን ያውጣ። አንድ ጥያቄ፣ ቀላል ጥያቄ እንድጠይቀው። አንድ ሰው በፈቃደኝነት ይኸውላችሁ፣ አገልግሎት ላይ እኮ ይሄ ነው ችግሩ እኮ። እሺ እህታችን ማን ልበል? ማን አለች? የማርያም የምትወጂው ምግብ ምንድን ነው? የምትወጂው ምግብ ምን አለች? ወሽ እግዚአብሔር ይስጥ። ሽሮ አለ ማለትሽ። በጣም ብዙ ቦታ ነው ሲጠይቅ ሽሮ ይላል ሰው። ሽሮ የሚወደን ነው እንጂ የምንወደው ሽሮ በጣም የሚወደን ነው። እሺ ዱለት አሁን አንቺ በጣም ወደሽ እኛ ባናውቀው ዱለትን እኛ እንድንወደው ለማድረግ ምን ታደርጊያለሽ? ምን አለች? ማስታወቂያ። አይ ዲጂታል ወርልድ ማስታወቂያ ትሰራለች። ማስታወቂያ አልገባ ካለንስ ምን እንደምታረጊ? ብዙ ጊዜ ምግብ እኛ የወደድነውን ሰው እንዲወደው ስንፈልግ ምንድን ነው የምናደርገው? እስቲ አንዴ ጉረስ አይደለ? ቅመሰው። ነብይ እግዚአብሔር ዳዊት እግዚአብሔር አለ። እስቲ በሉ እግዚአብሔር ቸር እንደሆነ ቅመሱ እዩም። ማን ቸር እንደሆነ? ዳዊት አስቀድሞ የእግዚአብሔርን ፍቅር ቀምሷል አልቀመሰም? የማርያም በዱለት ላይ ያላት ኮንፊደንስ ዳዊት በእግዚአብሔር ፍቅር ላይ ነበረው። እሱ የቀመሰውን የእግዚአብሔርን ፍቅር ጣዕሞት አይምሩ፣ ቅመሱ እስቲ እዩት እግዚአብሔር ቸር እንደሆነ። ስለዚህ ሰው የእግዚአብሔርን ቤት አገልግሎት የሚያገለግለው የመጀመሪያው ፍቅር እግዚአብሔር ሲኖረው ነው። እግዚአብሔርን በጣም ስንወደው እኛ የወደድነውን አምላክ ሌሎች ምን እንዲወዱ ያወቅነውን አምላክ እንዲያውቁልን እንፈልጋለን። ታስታውሳላችሁ በዚህ በዮሐንስ ወንጌል ምዕራፍ 4 ላይ
ጌታችን መድኃኒታችን ኢየሱስ ክርስቶስ አንዲትን ሴት በጠራራ ፀሐይ ብቻዋን አስተማራት። ሳምራዊቷን ሴት ካስተማራት በኋላ ሂጂና ባልሽን ጠርተሽ ነይ አላት። ልብ አድርጉ፣ ባልሽን ጠርተሽ ነይ አላት። ሴቲቱ ግን ሄዳ ይላል የልቤን የነገረኝን ኑና እዩልኝ ብላ የከተማውን ሰው በሙሉ ግልብጥ አድርጋ ይዛ መጣች። የልቤን የነገረኝን ኑና ሰው የእግዚአብሔር ፍቅር ውስጡ ሲገባ እሱ ያወቀውን አምላክ ሌሎች ምን እንዲሉ ይፈልጋል። አሁን እኛ ለምንድን ነው ማንገበግበን? ሰዎች እኛ ያወቅነውን አምላክ እንዳያውቁም ለምን አልፈለግንም ከተባለ ፍቅር እግዚአብሔር ስለጎደለን ነው። የቤተ ክርስቲያን አገልግሎት የሚቀዘቅዘው አሁን እኛ ያመነውን አምላክ ሰዎች እንዲያምኑ ማድረግ ብዙ እቅድ የለን። አንቺም በሃይማኖት እኔም በሃይማኖት የተባብለን ተቻችለን የምንኖረው ሌላ ሰው የማምጣት እኛ የሰማነውን የማሰማት ያወቅነውን የማሳወቅ እና ነይ ብሎ ወደ ቤተ ክርስቲያን ሰው ስቦ የመጥራት ፍላጎት የለን። ለምን? ይችን ሴት ልቧን የነካው የእግዚአብሔር ፍቅር እኛ ውስጥ ስለሌለ ማለት ነው። እግዚአብሔር ፍቅሩን ይጨምርልን። ስለዚህ አገልግሎት ፍቅር ነው። እኛ ያወቅነውን አምላክ ፊልጶስ የተባለ ሐዋርያ ሄደና ናትናኤል የሚባል ጓደኛው የናዝሬቱን ኢየሱስን አግኝተነዋል አለው። ኢየሱስን አገኘ ነው ሲለው እንዴ ደግሞ ከናዝሬት መልካም ይወጣል ወይ? እንግዲህ ክርስቶስ ይመጣል የተባለው ከይሁዳ ቤተልሔም ነው፣ ያደገው ግን ናዝሬት እና ከናዝሬት እንዴት መልካም ነገር ይወጣል አለው። ሲለው ናና ያለው ምንም ሙቀት የለውም፣ እኔ እሱንም ማቀው ነገር የለም፣ ናና ጓደኛውን ጠራው። ሁለቱም ሐዋርያት ሆኑ። ወገኖቻችንን ስንወድ እኛ ያወቅነውን አምላክ እንዲያውቁልን እንፈልጋለን። የናዝሬቱን ኢየሱስን አግኝተነዋል የሚያሰኘው የባልንጀራ ፍቅርና የእግዚአብሔር ፍቅር ነው። ስለዚህ አገልግሎት ፍቅር ነው ማለት ነው። ለሰዎች ባሰብ መራራት እኔ ያወቅኩትን አምላክ እግዚአብሔርን ይወቁልኝ ማለት ወንድሜ በዚህ ሰዓት እኔ እዚህ ቁጭ ብዬ እግዚአብሔርን ቃል ስሰማ ምን እያረገ ነው ምን እያረገች ነው ብሎ ስለሌላው መጨነቅ፣ እየበሉ ስለራበው ሰው ማሰብ። በዚህ በመጽሐፈ ነገሥት ካለ ያለ አንድ ታሪክ አለ። እሱ ልንገራችሁና ወደ ቀጣዩ ሄዳለሁ። ከኔ ጋር ናችሁ? መጽሐፍ ቅዱስ ላይ 4 ለምጻሞች ነበሩ በዚህ ታሪክ ላይ ማለት ነው። እና በእስራኤል እንግዲህ ባህል ለምጽ ያለበት ሰው ይገለላል። ወደ ኢየሩሳሌም ከተማ መግባት አይችልም። ሪቹዋሊ ክሊን አይደለም ወይም በስርዓቱ መሰረት ኃጢአት አለበት ተብሎ ስለሚታሰብ ማለት እና 4 ለምጽ የነበረባቸው ሰዎች ነበሩ። እነዚህ 4 ለምጻሞች የነበሩበት ጊዜ እስራኤል ውስጥ ከፍተኛ ረሃብ ነበር እና ከረሃቡ ጽናት የተነሳ የእንስሳት ሽንት እስከ መጠጣት ድረስ እንደውም ከዛ የከፋ ዛሬ ያንቺን ልጅ እንብላ ነገ የኔን ልጅ አርደን እንበላለን መባባል ሁሉ ተጀምሮ ነበር። እና በዚህ አሰቃቂ ዘመን እነዚህ 4 ለምጻሞች ተርበው ኢየሩሳሌም ከተማ በር ላይ ነበሩ ይላል። ከኔ ጋር ናችሁ? አሁን ከረሃብ ደግሞ ሌላ ምን ችግር አለ መሰላችሁ? ጦርነትም አለ። ፍልስጤማውያን በጥቂት ኪሎ ሜትሮች ርቀት ሰፍረዋል ሊወጓቸው እስራኤላውያን። ረሃብና ጦርነት በአንድ ላይ ነው የመጣው። እግዚአብሔር መፍትሄው ምን በጣም ይደንቅ አምላክ ነው። ምን አረገ መሰላችሁ? እነዚህ 4 ለምጻሞች ቆመው ተወያዩ። ምን እናድርግ? ገብተን ኢየሩሳሌም ውስጥ እንዳንኖር አያስገቡንም። ብንገባ ምግብ የለም፣ በረሃብ እንሞታለን። ወደፊት ብንሄድ ደግሞ ፍልስጤማውያን አሉ ይገሉናል። ስለዚህ ከረሃብ ሰይፍ ይሻላል፣ ቢገሉን ይሻላል ብለው እነዚህ 4 ለምጻሞች ወደ ጠላት ሰፈር መሄድ ጀመሩ። እየሄዱ እያለ እግዚአብሔር ምን አረገ መሰላችሁ? የ4ቱን ለምጻሞች የእግራቸውን ኮቴ ድምፁን ጨመረው። የአንዱን ሰውዬ የእግር ኮቴ የ1000 ሰረገላ ድምፅ አረገ። ስለዚህ ስንት ሺህ ሰረገላ ይመስላሉ 4ቱ? እንደው እግዚአብሔር የኮቴያችንን ድምፅ ይጨምረልን። አሁን እኮ እኛ ኮቴ ቢስ ሆነናል እኮ አይደል? ማጆሪቲ ሆነን እንኳን አንሰማም። ኦርቶዶክሳውያን ብዙ ነን እንላለን ግን አንሰማም። ኮቴያችን በቃ ድምፁ ጠፍቷል። እና ግርማ ሰጣቸው የ4ቱም ሰዎች ማለት። ከዛ የነሱን የእግር ኮቴ ሲሰሙ ፍልስጤማውያን አረ ጠላት መጣብን፣ እስራኤላውያን ጦር አደራጅተው ሊወጉን መጡ ብለው እግሬ አውጪኝ ብለው ሸሹ። ከስንት ሰው? አቤት ከ4 ሰው። ከዛ ሲደርሱ የጦር ሰፈሩ ባዶ ነው፣ ምግቡ ተደፋፍቷል፣ ባዶ ነው ሰፈሩ። ገብተው ያወርቧቸዋል። መጀመሪያ መብላት ጀመሩ። እየበሉ እያለ ግን ከ4ቱ አንዱ ምን እንዳለ ታውቃላችሁ? መልካም አላደረግንም። ዛሬ የመልካም የምስራች ቀን ነው። ፍልስጤማውያንን የኛን ኮቴ ሰምተው እንዲሸሹ ያደረገ ማን ነው? ይህን ምግብ ያዘጋጀው ማን ነው? እስራኤላውያን በዚህ ሰዓት ረሃብ ላይ ናቸው፣ እያለቁ ነው። እና እዚህ እኛ እየበላን በዚህ ሰዓት በረሃብ ሰው እያለቀ ዝም ብንል እስከ ጠዋት ብንቆይ ኃጢአት ይሆንብናል። አሁኑኑ ተመልሰን እግዚአብሔር ያደረገውን ነገር እንናገራለን። ምን ማለት መሰላችሁ? አሁን እዚህ የተማራችሁ ቃሉ
የጠማው ሰው አለ፣ የሆነ ቦታ ዲፕሬሽን ውስጥ ያለ ሰው አለ፣ ራሱን ለማጥፋት ጫፍ ላይ የደረሰ ሰው አለ፣ ግራ የገባው የሚያናግረው ያጣው ሰው አለ፣ የጠፋው ሰው አለ። አገልግሎት ማለት እኛ የበላን የራበውን ማሰብ ማለት። የቤተ ክርስቲያን አገልግሎት እንዲበረታ እንዲጸና የሚያደርገው እንደዚህ አይነቱ አስተሳሰብ ሲኖረን ነው። አንድ አባት ልንገራችሁና ወደ ቀጣዩ እመጣለሁ። ቅዱስ ጎርጎርዮስ ዘኑሲስ ይባላል። ከኔ ጋር በሉ። ቅዱስ ጎርጎርዮስ ዘኑሲስ። ኑሲስ የምትባል ከተማ ላይ ሊቀ ጳጳስ የነበረ ነው። ልክ እንደዚህች ከተማ አነስ ያለች ከተማ ነች። ኑሲስ ደግሞ የዛ ሊቀ ጳጳስ ነው የነበረው። እባካችሁ ቁጭ በሉ፣ የምትጎማለሉ ሰዎች ቁጭ ቁጭ ቶሎ በሉ። ቅዱስ ጎርጎርዮስ ማን አልኳችሁ? ሊቀ ጳጳስ ነበር እና ጳጳስ ሆኖ እዛች ከተማ ላይ ሲመደብ እዛ ከተማ ውስጥ ያሉ ክርስቲያኖች 13 ነበሩ። ስንት? 13። ጳጳስ ሆኖ አስተምሮ አገልግሎ ቅዱስ ጎርጎርዮስ ሲሞት እዛ ከተማ ውስጥ ያሉ ክርስቲያን ያልሆኑ ሰዎች 13 ናቸው። ምን ያልሆኑ? ቀየራቸው ማለት ነው። አገልግሎት ማለት እንደዚህ ነው። የረገጥንበትን ቦታ መቀየር ነው። የእግዚአብሔርን ፈቃድ መፈጸም ነው። ከእግዚአብሔር ጋር መስራት ነው። ይሄ ሰፊ ስለሆነ አለፋ አለፋ ብዬ ነው የምነግራችሁ። የቤተ ክርስቲያን አገልግሎት እንዳናገለግል የሚያደርገን ሁለተኛ ትርጉሙን አለመረዳት ብቻ ሳይሆን ብዙ ሰው አይገባኝም ስለሚል ነው። የቤተ ክርስቲያን አገልግሎት ላይ ኑ ሰንበት ትምህርት ቤት ውስጥ ገብታችሁ አገልግሉ፣ ኑ ሰበካ ጉባኤ ላይ ኑ እንዲህ ያለ ስራ ላይ ተሳተፉ ሲባሉ በጣም ብዙ ሰዎች ኧረ እኔ አይገባኝም ይላሉ። ግን አይገባኝም ማለት ላለማገልገል ሳይሆን ለማገልገል ነው ምክንያት የሚሆነው። ለምን ካላችሁ እግዚአብሔር የሚሰራው አልችልም በሚሉ ሰዎች ነው እንጂ እችላለሁ በሚሉ ሰዎች አይሰራም። በታሪክ እግዚአብሔር በሚችሉ ሰዎች ስራ ሰርቶ ያውቃል። አሁን እኔ ዕውቀት የለኝም፣ አሁን ለቤተ ክርስቲያን አገልግሎት እኮ አልመጥንም፣ እኔ እኮ ህይወት የለኝም፣ ኃጢአተኛ ነኝ፣ ህይወቴ የተበላሸ ነው፣ እንዴት ሰራለሁ ካላችሁ የእውነት ከልባችሁ እንደዚህ ከተሰማችሁ እግዚአብሔር የሚሰራው በእናንተ ነው። ምክንያቱም እግዚአብሔር እችላለሁ በሚሉ ሰዎች ሰርቶ አያውቅም። እኔ አንድ አገልጋይ ላስታውሳችሁ። ሙሴ የተባለ ሰው ሙሴ እስራኤላውያንን ከ430 ዓመት የግብፅ ባርነት ነፃ ያወጣ ሰው። ሙሴ በመጀመሪያ ያደገው በግብፅ በፈርዖን ቤተ መንግስት ውስጥ ነው። የፈርዖንን የልጅ ልጅ ተብሎ የግብፅን ቋንቋ አውቆ አልጋ ወራሽ ሆኖ ነው ያደገው። 40 ዓመት ሲሞላው እስራኤላውያንን ነፃ ለማውጣት ጀመረ እንቅስቃሴ። ተነስቶ ግብፃዊውን ለእስራኤላዊው ደግፎ ገደለው ሙሴ። ይገርማቸዋል። እንኳን ነፃ ሊያወጣ እሱ ራሱ ከግብፅ ተሰዶ ከሀገር ተባረረ ማለት ነው። ምድያም ሄዶ እረኛ ሆነ። በ40 ዓመቱ ተሰደደ። 40 ዓመት ያህል ቆየ። ሲደመር ስንት ዓመት ሆነ? ልክ 80 ዓመት ሲሆነው እግዚአብሔር ተገለጠና ሙሴ ሙሴ ሆይ ሕዝቤን ነፃ አውጣ አለው። እስቲ አሁን እውነት መልሱልኝ። በትክክል እንደው በደንብ ለማገልገል ከ40 ዓመትና ከ80 ዓመት የተሻለ ዕድሜ የትኛው? አልፈለገም እግዚአብሔር። ቆይ አንተ ማርጀት አለብህ አለ። ጡንቻ ትንሽ መተንፈስ አለበት። ምክንያቱም ሙሴ በ40 ዓመቱ ቢሆን ኖሮ እስራኤልን ነፃ አወጣው እንዴ? ማውጣት ይነሰኝ እንዴ? ጉልበቴ ራሱ ቀላል አይደለም ይላል። ያለው ቤተ መንግስት ውስጥ ነው። ስትራቴጂክ ቦታ ነው ያለው። እኔ ያለሁበትን ፖዚሽን እኮ ጥሩ ነበር ይላል። እግዚአብሔር አይፈልግም። ልክ ሙሴ ኢጎ ከተነፈሰ በኋላ በራስ መተማመኑ ከሞተ በኋላ ሙሴ ሙሴ ሆይ ያገለግለኝ ዘንድ ሕዝቤን ልቀቅ ብለህ ለፈርዖን ተናገር አለው። ሕዝብህን ነፃ አወጣ ዘንድ እኔ ማን ነኝ አለ። ሕዝብህን ነፃ አወጣ ዘንድ የዛኔ እግዚአብሔር ስራ ሰራ። እግዚአብሔር ስራ የሚሰራው እኔ ማን ነኝ በሚሉ ሰዎች ነው። እኔ አረባም በሚሉ ሰዎች። ሁሉም ነቢያት ሲመረጡ እኔ አልሆንም። ስለዚህ አገልግሎት ምክንያቱ እንዳናገለግል የሚያደርገን ሁለተኛው ነገር አይገባኝም የሚለው እንደውም ለማገልገል ምክንያት ነው። ሶስተኛው ብዙ ሰው ለቤተ ክርስቲያን አገልግሎት ጊዜ ስጥ፣ ገንዘብህን ጊዜህን ኢንቨስት አድርግ ሲባል አይ እኔ ለስራ ነው የመጣሁት እዚህ ሀገር አገልግሎቴ ኑሮዬን ቢጎዳውስ ብለን እናስባለን። በጣም ይገርማቸዋል። ከኔ ጋር በሉ እኛ አይደክማችኋል። እስቲ እኛ በሉ የእግዚአብሔርን ቤት ስንሰራ እግዚአብሔር የእኛን ቤት ይሰራል። አገልግሎት ማለት እንደዛ ነው። በነገራችን ላይ አሁን እዚህ አዳራሽ ውስጥ ቁጭ ባላችሁበት ምክንያት በማለታችሁ ሌላውን ተውት። እዚህ ቁጭ በማለታችሁ የምታገኙትን ዋጋ ብታውቁት በሴኩሪቲ ከዚህ አዳራሽ አትወጡ። ዋጋው ቢገባችሁ ማለት እግዚአብሔር በማይክሮ ሰከንድ የሚከፍል ቀጣሪ ነው። እግዚአብሔር ቤት የምናሳልፋት እያንዳንዷን ደቂቃ
ዋጋ አድርጎ ይቆጥራታል እግዚአብሔር። ለኃጢአታችን ስርየት ያደርጋታል። አይደለም እዚህ መታችሁ የተቀመጣችሁት ከቤት እዚህ ድረስ ስንት እርምጃ እንደተራመዳችሁ እግዚአብሔር ቆጥሮታል። እሱን ፈልገው የሚመጡትን ሰዎች ሁሉ ያውቃል። ወደ ኃጢአት ስንሄድ የሄድንበት እንደሚያስቀጣን፣ ወደ እግዚአብሔር ስንመጣ የመጣንበት ደግሞ ዋጋ አለው አለው። እኛ የእግዚአብሔርን ቤት ስናገለግል እግዚአብሔር የኛን ቤት ያገለግላል። ሶስተኛው በሰፊው ማሳየት የፈለኩት የተሳሳተ አገልግሎት መለኪያ አለ። ብዙዎቻችን የቤተክርስቲያን አገልግሎት ሲባል የምንለካው በጣም በተሳሳተ መለኪያ ነው። እኔ አንድ ጥያቄ ልጠይቃችሁ። እዚህ ምንድነው ይሄ ከተማ? ኦክላንድ ነው። ኦክላንድ ውስጥ 1 ኪሎ ዘይት ስንት ነው የሚሸጠው? 1 ኪሎ ዘይት ስንት ነው የሚሸጠው? ቆይሽ እንተውና 1 ሊትር ስኳር ስንት ነው የሚሸጠው? 1 ሊትር ስኳር በሊትር አይለካም። ጥያቄው ግራ የገባችሁ 1 ሊትር ስኳር አይባልም፣ 1 ኪሎ ነው አይደል? አገልግሎት በማይለካበት መለኪያ እንለካለን። የቤተክርስቲያን አገልግሎት በዚህ ነው የምንለካው። ምንድነው የተሳሳቱ መለኪያዎች? የመጀመሪያው በማዕረግና በክህነት ስራ ማዕረግ አይለካም። አሁን እኛ ብዙ ጊዜ እርግጠኛ ነኝ አሁን ገና የአገልግሎት ትምህርት ቢል ርዕስ ስታዩ አይ ዛሬ ሮንግ አድራሻን የመጣሁት ያለ ሰዋል። የዛሬው ትምህርት እኮ ለካህናት ነው እንጂ የሚሆነው እዛው ተሰብስበው አይማማሩም እንደ የሚል ሰዋል። አገልግሎት ሲባል እኛን ይመስለን ጳጳሱ፣ ቄሱ፣ ዲያቆኑ፣ ሰባኪው፣ ዘማሪው፣ አገልጋዩ እኛን የማይመለከት ጉዳይ ነው ይመስለን። አገልግሎት በማዕረግ አይለካም። በቤተ ክርስቲያን ለአገልግሎት ማዕረግ አያስፈልግም አላልኩ። ለክህነት አገልግሎት፣ ለመቅደስ አገልግሎት አዎ ክህነት ያስፈልጋል። ግን ደግሞ ሰው እያንዳንዱ ክርስቲያን ራሱ የእግዚአብሔር መቅደስ ነው አይደለም? ነው አይደለም? ፊዚካሊ በምናያት ቤተ መቅደስ ውስጥ ክህነት ያላቸው ሰዎች ያስፈልጋሉ። ለራስ ሰውነት ግን ካህኑ አንተ ራስህ። ሁላችን ካህናት ነን ያለው ቅዱስ ጴጥሮስ እሱን ነው። ራሳችንን ቅዱስና ሕያው መስዋዕት አድርጎ ለማቅረብ በእኔ ሰውነት ውስጥ ካህኑ እኔ ነኝ። በቤተ መቅደስ ግን ሌላ ካህን አለ። በቤተ ክርስቲያን አገልግሎት ውስጥ መለካት የሌለበት አገልግሎት አንዱ በማዕረግ በስራ ድርሻ ነው። እስቲ እዚህ ላይ የተለያዩ አገልጋዮች ፎቶ ላሳያችሁ። ሊቃነ ጳጳሳት አሉ ከቅዱስ ፓትርያርኩ ጀምሮ፣ ከዛ መነኩሴ አሉ፣ ቄስ አሉ፣ መጽሐፍ ተሸክሞ ሲነበብ ወንጌል የሚያስነብብ ልጅ አለ። በገዳም ውስጥ የገዳም የተግባር ቤት የሚሰሩ እማሆይ አሉ። ፍም የሚያፍም ዲያቆን አለ። መዝሙር የምትዘምር የሰንበት ትምህርት ቤት ወጣት አለች። ሙዳየ ምጽዋት የሚያዞር አለ። ሁሉም የሚያገለግሉት ማንን ነው? አይሰማም። አሁን ከነዚህ አገልግሎቶች በጣም ትልቅ ዋጋ ያለው አገልግሎት የትኛው? ሁሉም ነው። እኔ እንደውም ልንገራችሁ፣ ሁሉም ብቻ አይደለም። እንደውም በጣም ዋጋ ያለው አገልግሎት ከታች ያለው በጣም የወረደ የሚባል አገልግሎት። ለምሳሌ አሁን የሚካኤል በዓል ዛሬ ሩፋኤል ንግስ ነበር። ዛሬ ንግስ ላይ አቤት የቀደሰው ዲያቆን ድምፁ ይባላል። ዛሬ የተቀደሰው ቅዳሴ ላይ ፍም ያፋመውን ሰው የሚያውቀው ሰው አለ? አቤት ያፋመው ፍም ይባላል። ዝነኛ ቀዳሽ አለ፣ ዝነኛ ፍም አፋሚ አለ። ወይ እሱ እፍ ሲል የሚባል ሰው አለ? እንደው እሱ እፍ ይበል አይባልም አይደል? ግን የበለጠ ዋጋ ያለው እንደውም እሱ ነው። እዚህ ጉባኤ ላይ ያስተማሩልን፣ የዘመሩልን፣ የቀደሱ ያገለገሉት ሰዎች እናመሰግናለን። እኛ ከወጣን በኋላ ይህንን አዳራሽ የሚጠርገውን ሰው የሚያውቀው ሰው አለ? ግን ዋጋ አለው ነው። እንደውም የበለጠ ዋጋ ያለው ከታች ያለውን አገልግሎት የሚያገለግለው ሰው ነው። ከቀደሰው በላይ እኛ የጠጣንበትን የቅዳሴ ጸበል የጠጣንበትን ዕቃ የሚሰበስበው ሰው፣ መቅደሱን የሚያጸዳ። እንደውም ዋጋ ካማራችሁ ቤተክርስቲያን ውስጥ በጣም የወረደ ስራዎች አሉ። ዋጋቸው ግን የበለጠ የከበሩ ናቸው። ውዳሴ ከንቱ የሌለባቸው፣ ተሪዮ መታየት የሌለባቸው አገልግሎቶች ማለት ነው። እና በቤተ ክርስቲያን ክህነት ያስፈልጋል። አዎ ለክህነት አገልግሎት ብቻ። ግን ቤተ ክርስቲያን አገልግሎትን በክህነት ለክተው አታውቅም። ምዕመን ሆነው ብዙ ስራ ይሰራሉ። ዲያቆን ሆነው ብዙ ስራ ይሰራሉ ምንም ዕውቀት ሳይኖራቸው። እኔ አንድ በጣም አስገራሚ አባት ልንገራችሁ። ቅዱስ ስምዖን የሚባል አባት አለ በቤተ ክርስቲያን ታሪክ። ቅዱስ ስምዖን የሚባለው በሙያው ጫማ ሰፊ ነው። ጫማ ሰፊ ነው። ዲያቆን አይደለም፣ ቄስ አይደለም፣ ምንም ክህነትም የለውም። ዕውቀት ራሱ የለውም። በቂ ዕውቀት እንደሌለው የምታውቁት መጽሐፍ ቅዱስ ዓይንህ ብታሰናክል አውጥተህ ምን በላት የሚል ቃል አለ አይደለ? እሱ ጫማ ሰፊ ነበርና አንዲት ሴት ወደድኩ ብላ በጣም አስቸገረችው። ምን የሚወደድሽው አላት። ዓይንህን ስትለው ዓይኑን አወጣው። ዓይንህ ብታሰናክል አውጥተህ
የተባለው አይን አውጡ ሊትራሊ ለማለት አይደለም። እሱ ግን ዕውቀት ስለሌለው አወጣው። ያው እግዚአብሔር ለበረከት አደረገልን እና የሰው በጣም ይገርማቸዋል። ጫማ እየሰፋ ሲኖር ግብጽ ውስጥ አንድ አላዊ ንጉስ ተነስቶ ክርስቲያኖችን ለማጥፋት ሰበብ የሚፈልግ ሰው ተነስቶ ምን አለ? ክርስቲያኖች መጽሐፋችሁ ላይ ወንጌላችሁ ላይ የሰናፍጭ ቅንጣት የምታህል እምነት ብትኖራችሁ ይህን ተራራ ከዚህ ወደዛ ሄድ ብትሉት ይሄዳል የሚል ተጽፏል። እውነት ቃላችሁ የምታምኑት ሃይማኖት እውነት ከሆነ ይህንን ተራራ ከዚህ ጋር አንስታችሁ በ3 ቀን ውስጥ ዞር እንድታረጉልኝ ፈልጋለሁ፣ አለዚያ እዚህ ሀገር ክርስቲያን የሚባል ላይ ማየት አልፈልግም ማለት ነው። እየሰማችሁ አሁን እስቲ የኦክላንድ ጋቨርነር መጥቶ እዚህ የተሰበሰብነውን አዳራሽ ውስጥ እዚህ ያላችሁ ክርስቲያኖች ተራራ ፈቀቅ አድርጉልኝ ቢለን ምንድን ነው የምንለው? በ3 ቀን ሙቭ አድርጎ ይሄን ተራራ ቢለን አይ አልገባህም እኮ ትርጉሙ ተራራ ሲባል እኮ ሊትራሊ ተራራ አይደለም ነው የምንለው እኛ። የሚገርማቸው የዛን ጊዜ የነበረው ሊቀ ጳጳስ ብፁዕ አቡነ አብርሃም የሚባል አባት ነው። ሱባኤ ያዘ። ከዛ ህዝቡ ሁሉ ለ3 ቀን ጾሙ። 3 ቀን ጾመው ሲጨርሱ ድንግል ማርያም ተገልጻ ይህንን ተራራ የሚያንቀሳቅስ እምነት ያለው ስምዖን የሚባል ሰው አለ አለች። ስምዖን ጫማ ሰፊ ነው። ጳጳሱ እሺ ብሎ ፈልጎ ሲሄድ ጫማውን እየሰፋ አገኘው። ኧረ እባክህ ተራራ ፍልሱ ተብለን አንተ ኧረ እኔ አይገባኝም አለ። አይ ታዛል፣ ድንግል ማርያም ነው ያዘዘችው። ከዛ ተሰበሰቡ፣ ምህላ አደረጉ፣ ግዞት አደረጉ። ህዝብ እያየ መሀል ካይሮ ላይ የቆመው አልሙካታ የሚባል ተራራ ፈቀቅ ብሎ ሄደ ማለት ነው። ይህን ተራራ ያፈለሰው አንድ ምእመን ነው። ምን ማለት መሰላችሁ? አሁን እኛ ሊትራሊ ተራራ ፍልሱ የሚለን ላይኖር ይችላል። ቤተ ክርስቲያን ወይም ሀገራችን ግን እንደ ተራራ የተጫናት ችግር አለ የለም? አለ። ያንን ለማፍለስ የግድ መጠበስ መቀሰስ አያስፈልግም የቤተ ክርስቲያን ችግር ለመፍታት እና የምታዩት ይሄ ተራራ በነገራችን ላይ የፈለሰው ተራራ ነው። ስምዖን ያፈለሰው አሁን ካይሮ ውስጥ ነው ያለው። እንደው የስምዖን ገዳም ተብሎ የቅዱስ ስምዖን ገዳም እዛው ተሰርቶበታል። እና አሁን ያለው የግብጽ መንግስት የሙስሊም መንግስት ስለሆነ ታሪኩን ለማበላሸት የካይሮ ቆሻሻ መጣያ አድርጎታል ተራራው። ክርስቲያኖቹ ደግሞ ቆሻሻ ሪሳይክል ማድረጊያ ፋብሪካ ከፍተው በጣም ሀብታም ሆነዋል። ክርስቲያን ማለት ድንጋይ ሲወረወርበት በተወረወረው ድንጋይ ቤተ ክርስቲያን የሚሰራ ነው እንጂ የሚያላዝን አይደለም። ስለዚህ አገልግሎት የመጀመሪያው መለኪያው የምታዩት ነው። ይኸውላችሁ ተራራውን በወርውረው ውስጡን በምታዩት መልኩ ተጠቅመውበታል ማለት። ስለዚህ አገልግሎት በማዕረግ አይለካም። ሁሉም ሰው ለሃይማኖቱ ጳጳስ ነው ይላሉ ብፁዕ አቡነ ቄርሎስ። ሁሉም ሰው ለሃይማኖቱ ምንድነው? ጳጳስ ነው። ቤተ ክርስቲያን ነው ከነስሟ። እስኪ በሉ ቤተ ምን ማለት ነው? ቤተ ክርስቲያን የክርስቲያን ቤት። ክርስቲያን ማን ነው? እኛ። ቤተ ጳጳሳት አይደለም፣ ቤተ ቀሳውስት፣ ቤተ ዲያቆናት፣ ቤተ ክርስቲያን የሁላችንም ነች። ስለዚህ አይመለከተውም የሚባል አካል በቤተ ክርስቲያን ውስጥ የለም። ሁለተኛ አገልግሎት በጾታና በእድሜ አይለካም። ወንድ በመሆን ሴት በመሆን አይለካም። እንግዲህ እኛ ቤተ ክርስቲያን ባህላችንም ስለሚጫነን በደንብ አልተጠቀምንበትም ይሄንን እንጂ ሴቶች ሆነው በቤተ ክርስቲያን በጣም ትልቅ ስራ ይሰራዋል። እዚህ ላይ የምትዋት ቅድስት ወለተ ጴጥሮስ ብትባል ቅድስት ናት። ሰው በሌለበት ዘመን ሰው ሆና ስለ ሃይማኖት መስክራ በጣም ትልቅ ተጋድሎ የፈጸመች ኢትዮጵያዊት ናት። በረከቷ ይደርብን። እዚህ ላይ የምትዋት ቅድስት መቅሪና የምትባል 3 ጳጳስ ነው ያፈራችው ብቻዋን። 3ቱ ቀጰዶቅያውያን አባቶች የሚባሉ ጎርጎርዮስ ዘኑሲስ፣ ጎርጎርዮስ ዘንዚናዙና ቅዱስ ባስልዮስ ሴንት ባዚል ዘግሬት የሚባለው እነዚህ 3ቱን አባቶች አንዲት ሴት ናት አስተምራ ለቁም ነገር ያበቃቸው። ስለዚህ ጾታ ለአገልግሎት ገደብ አይደለም፣ በጾታ አይለካም። አይ እኔ ሴት ነኝ የሚባል ነገር የለም። ብዙ ጊዜ አሁን ችግሩ የኛ ቤተክርስቲያን አገልግሎት ላይ የእህቶች ተሳትፎ በምንድነው ካላችሁ በእልልታ አይደለም። ሴቶች በምን በእልልታ፣ ወንዶች በጭብጨባ። ግን ሴቶች ብዙ ስራ በሴቶች ብዙ ተሰርቷል እንደ ቤተክርስቲያን ታሪክ ካየ ነው ማለት። አገልግሎት በጾታ አይለካም፣ በእድሜ አይለካም፣ በቦታ አይለካም። አገልግሎትም በቦታ መገደብ በጣም የተሳሳተ አስተሳሰብ ነው። አሁን አንዳንድ ሰው ቤተክርስቲያን ሲመጣ ብቻ ይመስለዋል አገልግሎት። እንደውም ቤታችን ውስጥና ማህበራዊ ህይወት የምንውልበት ቦታ ላይ ነው ትክክለኛ አገልግሎት። ሐዋርያው ቅዱስ ጳውሎስ ምን አለ? በጉባኤም በየቤታችሁ አወራሁላችሁና አስተማርኳችሁ እንጂ ከሚጠቅማችሁ ነገር አንዳችስ እንኳን አላስቀረውባችሁም ይላል። የእግዚአብሔር ቃል አይታሰርም ይላል። እኔ እስር ቤት እንኳን ገብቶ ቅዱስ ጳውሎስ አገልግሎቱን አቋርጦ አያውቅ። ስለዚህ አገልግሎት በቦታ አይለካም። እሁድ እሁድ ቤተክርስቲያን ስትመጡ ከሆነ ክርስቶስ ትዝ የሚላችሁ ይላል ቅዱስ አምብሮስ። ክርስቶስ ትዝ የሚላችሁ እሁድ ዕለት ቤተክርስቲያን ስትመጡ ከሆነ እናንተ ሽቱ ሊቀቡ ጌታን የሄዱትን ሴቶች ትመስላላችሁ። ጌታ ከሞት ገና ምን አላለም አልተነሳም ብለው እንዳሰቡ
ክርስቶስ ለእናንተ ገና ከሞት አልተነሳም ማለት ነው ብሏልና በዚህ ምክንያት አገልግሎት በቦታ አይለካም። ወደ ቀጣዩ ከመምጣቴ በፊት ሁላችሁም ትነሳላችሁ። ይኸውላችሁ ምግብ የበላ ሰው ማስተማር ችግሩ ይሄ ነው። በደንብ በራሳችሁ ዛቢያ መንቀሳቀስ ትችላላችሁ። ሰው ሳትነኩ መንጠራራት ምናምን ይቻላል። እሺ ቁጭ በሉ። ሰው ከበላ በኋላ እንቅልፍ ነው የሚታየው አይደል? እኔ ደግሞ እስካሁን በእንቅልፍ ልብ የማስተማር ጸጋ ላይ አልደረስኩም። በህልማችሁ መገለጽ አልችልም። ስለዚህ ነቃ ብላችሁ ተማሩ። እግዚአብሔር ከሁላችን ጋር ይሁን። አገልግሎት የመጀመሪያው በማዕረግ አይለካም፣ ሁለተኛ በእድሜ እና በጾታ አይለካም፣ ሶስተኛ በቦታ አይለካም፣ አራተኛው በዘመን መርዘምና ማጠር አይለካም። የቤተ ክርስቲያን አገልግሎት ረጅም ዓመት ያገለገሉ ሰዎች አሉ፣ ጥቂት ዓመት ያገለገሉ ሰዎች አሉ። አገልግሎት የሚለካው ባገለገልንበት ዘመን ርዝመትና ማጠር ሳይሆን ባፈራነው ፍሬ ነው። ይህ ሲባል ብዙ ዓመት ማገልገል ዋጋ የለውም ማለት አይደለም። አቤቱ በቤትህ የሚኖሩ የተመሰገኑ ናቸው ይላል ነብዩ እግዚአብሔር ዳዊት። እግዚአብሔር ቤት ውስጥ መኖር ራሱ ክብር ነው አይደለም? ዕለት ዕለት በቤቴ መግቢያ የሚተጋ የደጄን መድረክ የሚጠብቅ ሰው እኔን ያገኘ በረከት ያገኛል ብሎ ራሱ እግዚአብሔር ተናግሯል። ስለዚህ ማገልገል ብቻውን ረጅም ዓመት ጸንቶ መገኘት እስከ መጨረሻው የሚጸና እርሱ ይድናል ስለሚል ትልቅ ዋጋ አለው። ነገር ግን አገልግሎት ስለረዘም አይደለም። በጣም በአጭር ጊዜም አገልግለው ብዙ የሰሩ አሉ። መጥምቁ ዮሐንስ ሰባኪ ነው። ስንት ዓመት ነው የሰበከው? 6 ወር። ስንት ወር? 6 ወር ሰብኮ ግን ለክርስቶስ መንገድ ጠራል። እኛ መንገድ እየዘጋ ነው። ጌታ 3 ዓመት ነው ያስተማረው። እኔ በማስተማር ምድር ላይ በማስተማር ከሆነ በእኛ እንበልጠዋለን በእድሜ ብዛት ከሆነ። ግን እሱ 3 ዓመት ጥሏት ሄደውን እሳት እኛ እስካሁን ማንደድ አቃተን። ስለዚህ አገልግሎት በጊዜ ርዝመት አይለካም። ይህንን ማነሳላችሁ ለምንድን ነው? ቤተክርስቲያን ውስጥ ሁለት አይነት ሰው አለ። መስራቾች የሆንን ቀድመን ቤተክርስቲያን የነበርን ሰዎች አለ። ደግሞ አሁን የመጡ ወጣቶች አሉ። አሁን የሚነሱ አገልጋዮች አሉ። ሁለቱም ጋር ክፍተት አለ። ምንድነው ያለው ክፍተት ካላችሁ፣ ነባሮቹ አገልጋዮች አሁን ያለው ሰው አይጥማቸው፣ አሁን ያሉት ሰዎች ደግሞ የትናንት ሰው አይጥማቸው። እየሰማችሁ ነው? አሁን እንግዳ ስለሆንኩ አሁን እንደልቤ ነው የምናገረው። እናንተ ተርጉሙት በራሳችሁ መንገድ። አሁን እዚህ ነዋሪ በሆነ ገሌለ ለማለት ነው ይባላል። ምንድነው ቤተክርስቲያን ውስጥ አሁን የመጡ ሰዎች፣ አሁን ማገልገል የጀመሩ ሰዎች ትናንት ያለው አገልግሎት ቁም ነገሩ አይታያቸውም። ይሄው እኛ ከመጣን ነው ስንት ነገር የተሰራው። ምን ትናንት እነሱ ተዘፍዝፈው ምናምን የሚሉ ሰዎች አሉ፣ ንቀት ያለባቸው። ይሄ ስህተት ነው። ትናንት ያሉት ባይኖሩ ዛሬ ያሉት ሊኖሩ ይችላሉ? አይችሉም። የትናንት ሰዎች ደግሞ የዛሬው ነገር አይጥማቸው። ሁሉ ነገር ድሮ ቀረ የሚሉ ሰዎች አሉ ቤተክርስቲያን ውስጥ። በእኛ ጊዜ አሁን ድሮ መዝሙሩም ደስ ይል ነበር፣ አሁን ምን መዝሙር አለ የሚሉ ሰዎች አሉ። ሁሉ ነገር ለዛ ነበረው። ጸቡ ራሱ በእኛ ጊዜ ደስ ሲል፣ አሁን ጸብ ምኑ ደስ ይላል? እስቲ እግዚአብሔር አንዳንድ ሰው የእሱን ዘመን ሲያወድስ ማለት ነው። በቃ ሁሉ ነገር በእኛ ጊዜ የነበረው ሁሉ መልካም፣ አሁን ምን ነገር አለ የሚል፣ ምን ጉባኤ አለ፣ ምን ትምህርት አለ። ሐዋርያት እንዲህ ቢኖሩ ነው ክርስትና ወደኛ ይደርስ ነበር? ሐዋርያትን 3 ዓመት ያስተማራቸው ማን ነው? አቤት ትምህርት በእኛ ጊዜ ቀረ፣ ራሱ ጌታን ያስተማረን ቢሉ እኮ ይችላል። ቅዱስ አትናቴዎስ በቅዳሴው አንተ የመለኮትን ምስጢር ከደቀ መዛሙርት እንዳልሰወርክ እነሱ የክህነትን ምስጢር ከኛ አልሰወሩም ይላል። ማገልገል ማለት መተካት ማለት ነው። በህይወት እያለን መተካትና ራሳችንን የሚተካ ሰው ፈጥሮ መሄድ ነው እንጂ ማጣጣል አለ። አሁን ችግሩ እኛ እንደ ኢትዮጵያውያን በአገርም ደረጃም በፖለቲካውም ብትሉ በምንም መተካካት አንችልም። በሰላም አንተካካም። ታውቃላችሁ? እየሰማችሁ ነው? የዱላ ቅብብል የሚባል ሩጫ ታውቃላችሁ? ዱላ ቅብብል ህጉ ምንድነው? የመጀመሪያው ሯጭ ምን ይላል? ይሮጥና ዱላውን ለቀጣዩ ሯጭ ምን ይላል? ቀጣዩ ሯጭ ዱላውን ተቀብሎ ምን ይላል? ይሮጥ። እኛ ሀገር ላይ ግን ይሄ አይቻልም። አንደኛ የመጀመሪያው ሯጭ ልቡ እስኪፈርስ ይሮጣል እንጂ ዱላውን ለቀጣዩ ሯጭ ምን አይልም። ስቴዲየሙን 40 ጊዜ እንደው እስኪዝለፈለፍ ይሮጣታል እንጂ አይሰጥም። ሰው መተካት አንወድም። የቤተክርስቲያን አገልግሎቱም ላይ ይሄ ይታያል። ቀድሞ ያገለገሉ ሰዎች አሁን ላለው ሰው አምነው መስጠት አይዋጥላቸው። ሰው መተካት አይፈልጉም። አባራ ነው የምትቀማቸው ዱላውን። አባራ
ከተቀበልክ በኋላ ደግሞ ችግሩ ምንድነው? ዱላውን ከተቀበለ በኋላ አዲሱ ትውልድ ደግሞ አይሮጥም። መጀመሪያ እነዛን ሰዎች እግራቸውን በዛ ዱላ ካልሰባበረ ማለት ነው አባሩ ሁለተኛ አይናቸውን ማየት አልፈልግም ብሎ ማለት ነው። ስለዚህ ማናድገው ለዚህ እያገለገላችሁ ያላችሁ ሰዎች፣ ትልልቅ ሰዎች ወጣቱን ከሆዱ መተካት። ቅዱስ ነቢይ እግዚአብሔር ሙሴ በሕይወት እያለ ነው ኢያሱን ተክቶ የሞተው። እሱ ሲሞት ምንም የተፈጠረ ክፍተት የለም። ሙሴ ኢያሱን ተካ፣ ኤልያስ ኤልሳዕን ተካ፣ ጴጥሮስ ቀሌምንጦስን ተካ፣ ጳውሎስ ጢሞቴዎስን ተካ። እውነተኛ አገልጋይ ማለት እሱ እያለ እሱን የሚተካ ከተቻለም ከሱ የተሻለ ሰው ተክቶ መሄድ ማለት ነው። እኛውን የምንፈልገው እኛ ስንሞት ወይ እኛ ዞር ስንል ሰው ካልሞተና ካልሄደ ጥቅሙ አይታወቅም። የኔን ነገር ቆይ እኔ ስሞት ነው የምታዩት የሚል ሰው አለ። ጭራሽ እሱ ሞቶ ነገር ተበላሽቶ ምን ነው በነበረ እንዲባል ነው የምንፈልገው። ስለዚህ አገልግሎት በጊዜ መርዘምና ማጠር አይለካም። ክርስቶስ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ይላል። አገልግሎት በገንዘብ አይለካም። የቤተክርስቲያን አገልግሎትን የሚያዳክመው ሌላው ችግር አገልግሎቱን በገንዘብ እንለካዋለን። እስቲ ከኔ ጋር በሉ፣ ገንዘብ ለአገልግሎት፣ አገልግሎት ለገንዘብ። እስቲ ከሁለቱ ንግግሮች የትኛው ነው ትክክል? አንዴ እንድገመው። ገንዘብ ለአገልግሎት፣ አገልግሎት ለገንዘብ። የትኛው ነው ትክክል? ያስፈልጋል አያስፈልግም? አገልግሎት ግን ለገንዘብ መዋል የለበትም ማለት ገንዘብን ለአገልግሎት እንለው። አሁን የምንማርበትን አዳራሽ በኪራይ በገንዘብ ነው አይደል የተከራየ ነው። ገንዘቡ ለምን ዋለ? ለአገልግሎቱ ዋለ። አገልግሎቱ ለገንዘብ የሆነ ቀን ግን አደገኛ ነው። ሰባኪው ስብከቱን ገቢ ለማግኘት ከሰበከው፣ ገቢ ለማግኘት ተወዶ ሰዎች ደስ ብሏቸው የበለጠ ኪሳቸው እንዲገቡ ለማድረግ ካገለገለ አገልግሎቱ ለገንዘብ ዋለ ማለት ነው። እንደዛ ሲሆን እውነት መናገርም ይቀራል። ልክ ማሳጅ እንደሚያረግ ሰው ታውቃላችሁ። ማሳጅ የሚያረግ ሰው እዚህ ጋር ሲያክ እዚህ ጋር እሱ ጋር አይደለም ወረድ በል እንደሚባለው ስብከቱም አገልግሎቱም የማሳጅ አገልግሎት ይሆናል። ሰው ለማስደሰት ይሆናል ማለት ነው። አገልግሎት ለገንዘብ አይደለም። ገንዘብ ግን ለአገልግሎት ያስፈልጋል። በቤተ ክርስቲያን እንደ ትልቅ ስኬት የምናየው እኛ ገቢውን ነው። አንድ ደብር ገንዘብ አያስፈልገው ማለት አይደለም። ገንዘብ ያስፈልጋል፣ ግን ገንዘብ ለአገልግሎት ነው እንጂ አገልግሎቱ ለገንዘብ አይደለም እንጂ ሰውን የበለጠ ገንዘብ እንዲሰጥ ለማድረግ አይደለም ቤተ ክርስቲያን የምታገለግለው። የቤተ ክርስቲያን ገቢዋ ምእመናን ናቸው። አንድ ደብር ስንት ገንዘብ አስገብቷል አይደለም እግዚአብሔር ፊት የሚለካው፣ ስንት ነፍሳትን ንስሐ አስገብቷል፣ ስንት ሰው ስጋውን ደሙን ተቀብሏል። ይህን ለማድረግ ገንዘብ ያስፈልጋል። አዎ ያስፈልጋል። ህንጻ ቤተ ክርስቲያኑን ረን ለማድረግ ያስፈልጋል። ቤተ ክርስቲያን ለመስራት ያስፈልጋል። ግን ቅድሚያ የሚሰጠው ለነፍሳት ነው። ነፍሳትን የሚሰበስብ በሉ እስኪ እርሱ ጠቢብ ነው። ቤተ ክርስቲያን ዋነኛ ስራዋ ነፍሳትን መሰብሰብ ነው። ምእመናንን ታድናለች። ሲድኑ ሲገባቸው ቃሉ ውስጣቸው ሲኖር እንኳን ገንዘባችን እኛስ ብንሆን እግዚአብሔር አይደለን ወይ ብለው አሳልፈው ራሳቸውን ለእግዚአብሔር ይሰጣሉ። እኔ በጣም ይህንን አለማስተዋል ምን ያህል ዋጋ እንደሚያስከፍል ልነግራችሁ ነው። በሀገራችን በቤተ ክርስቲያናችን እስካሁን እንግዲህ ያልደረሰብን ችግር ሌሎች ላይ የደረሰ ችግር ነው ማሳያችሁ። እዚህ ጋር የምትመለከቷቸው በጣም የሚያማምሩ ህንጻዎች አውሮፓ ውስጥ ያሉ ቤተክርስቲያኖች ናቸው። ጀርመን ውስጥ፣ ሆላንድ ውስጥ፣ ዴንማርክ ውስጥ ያሉ በጣም የሚያማምሩ ውብ አብያተ ክርስቲያናት ናቸው። ህንጻ ቤተክርስቲያኖች በስነ ህንጻ በጣም የተራቀቁ አብያተ ክርስቲያናት ናቸው። እነዚህም ቤተክርስቲያኖች ወደ ውስጥ ገብተን ስንጎበኛቸው የኛው ቤተክርስቲያን ላይብረሪ ሆኗል። አሁን የህዝብ ቤተ መጻሕፍት ነው። ይሄ ሬስቶራንት ነው። ቤተክርስቲያን ነው ግን ሬስቶራንት ነው። ይሄ ደግሞ እንደውም ቆንጆ መኝታ ታቦቱ የሚሆንበት ቦታ ላይ በጣም ቆንጆ አልጋ አለ። ይሄም እንደምታዩት ሬስቶራንት ነው። ይሄ ናይት ክለብ ነው። ቤተክርስቲያን ነው ግን ናይት ክለብ ነው። እኔ አንድ ቦታ ለአገልግሎት ሄጄ ነበር። ሀገሩን መጥራት አያስፈልግም። እና ቤተክርስቲያን በሰዓት ነው ኪራይ የምትከራየው የነሱን። እና እኛ ስንሄድ ጠዋት ስንሄድ የቢራ ጠርሙስ አግኝተናል ቤተክርስቲያን ውስጥ። ለምን ሌሊቱን ሲጨፈርበት ነው ያደረው። ከዛ እሱን ሰብስበን እኛ ጉባኤ ያደረግንበት ማለት ነው። አብያተ ክርስቲያናት ናቸው። ህንጻው ብቻ ነው የቀረው። ዳንስ መማሪያ ነው ይሄ እንደምታዩት። ይሄ ከነቀለሙም እንደሆነ አልነግራችሁ።
ይሄ ደግሞ ጥሩ ጫማና ልብስ የሚሸጥበት ሞል ሆኗል ቤተክርስቲያን የነበረ። ምን ማለት መሰላችሁ? ሰው መስራት ተተን ህንጻ የሰራን ቀን እንደዚህ ነው የሚሆነው። አሁን እኛ በጣም አንገብጋቢ ነገር የሚመስለን ትልቁ ስራ የሚመስለን ግንባታ ያስፈልግም አላልኩም፣ እንዳትሳሳቱ። ህንጻ ቤተክርስቲያን አያስፈልግም አላልኩም። ቅድሚያ ግን የሚሰጠው ቤተክርስቲያን ነገን እንድትቀጥል ከተፈለገ ትምህርት ላይ የሚሰራው ስራ፣ ልጆች ላይ የሚሰራው ስራ። እየሰማችሁ ነው? አሁን እኛ ለልጆቻችን ነው እዚህ ሀገር እኮ እኛ እኮ ከዚህ በኋላ ሁሉን ነገር ጨርሰናል፣ አይተነዋል፣ ቀሪው ጊዜ ለልጆቻችን ነው ምናምን ትላላችሁ። ሁሉም ቦታ ይላል አበሻ። ግን ለልጆች የሚሰራው ስራ ምንድን ነው? ምን ያህል ነው የሚማሩት? ምን ያህል ሃይማኖታቸውን ያውቃሉ? በነገራችን ላይ አሁን ልጆቻችሁ እግዚአብሔርን አውቀው እንዲያድጉ ካላረጋችኋቸው ዛሬ የገዛችሁትን ቤተክርስቲያን ሸጠው ይካፈሉታል። ዛሬ እናንተን ፈርተው ቤተክርስቲያን ስለመጡ ነገ ይመጣሉ ማለት አይደለም። ዛሬ የሚነገራቸው ነገር ነው ነገ እንዲኖሩም እንዳይኖሩም የሚያደርገው። እና ሰው ላይ መስራት ተትቶ ህንጻ ላይ የተተኮረ ቀን ለጊዜው ህንጻው የሆነ ያህል ሊያስደስተን ይችላል። ነገ ግን ህንጻው የምታዩት ጣል ሊደርሰው ይችላል። ከኛ በላይ ሙሉ ክርስቲያን የነበሩ ሀገሮች ናቸው ተቀይረው በምታዩት መልኩ። አሁን ደግሞ የኢትዮጵያ ቤተክርስቲያን እየገዛቻቸው ነው ብዙዎቹን ቤተ መቅደሶች። አውሮፓ ውስጥ በተለይ በርካሽ ሁሉ እስከ መገኘት ደርሰዋል። የተሰራ ሰው ቤተክርስቲያን ይሰራል፣ ያልተሰራ ሰው የተሰራ ቤተክርስቲያን ይሸጣል፣ የተሰራ ቤተክርስቲያን ያፈርሳል። ስለዚህ ገንዘብ አያስፈልግም ወይም ህንጻ አያስፈልግም ማለት አይደለም። ቅድሚያ ሊሰጠው የሚገባው አገልግሎት ግን ሰው ላይ የሚሰራው ስራ። እግዚአብሔር ሰው ላይ ለመስራት ያብቃል። አገልግሎት በተገልጋዩ ብዛትና ማነስ አይለካም። አሁን ትልቅ እኛ የምንሸወደው እንደዚህ ንግስ ምናምን ሲሆን ህዝቡ ግጥም ብሎ ስናይ ብዙ ነን ብለን በጣም ኮምፎርታብል እንሆናለን። ወፍራም ጸጉራም በግ አለ ሲሉት ይሞታል ይባላል። ጸጉሩን አይተን ማለት በቃ ይሄንን ታይቶ በቃ እኛ እኮ በዝተናል ምናምን እንላለን። ያለሽ መስሎሻል ተበልተሽ አልቀሻል ይባላል። እዚህ ከተሰበሰበው መሃል ስንቱ ሰው ነው ንግሱ ለምን እንደሚካሄድ የገባው? በዓሉ ስለምንድን ነው ብትሉት የሚያውቀው ነገር ላይኖር ይችላል። ምንም ስለ እምነቱ ማለት። ስለዚህ ሰው ላይ ሳይሰራ በተገልጋዩ ብዛት አይለካም አገልግሎት። እንደውም እንደዚህ ትንንሽ ቁጥር ያላቸውን ሰዎች ጊዜ ወስደው ያገለገሉ ሰዎች የተሻለ ውጤት ማምጣት ይችላል። ይሄ እንግዲህ አገልግሎት የተሳሳቱ መለኪያዎች ናቸው። እግዚአብሔር ትክክለኛውን የአገልግሎት መለኪያ ተረድተን ለማገልገል ያብቃል። ሶስት ነገሮች ነው ዛሬ የምነግራችሁ። ሁለተኛ የአገልግሎት ፈተና ወይም የአገልጋዮች ፈተና ነው። በደንብ ይታያችሁ እንደሆነ አላውቅም። ይሄ አንድ አገልጋይ የተነሳው ፎቶ ነው። በጣም ጥሩ አገልጋይ ነው የተነሳው። አገልጋዩ በጉ ነው። ከስር ያሉት ተኩላዎች ናቸው። ክርስቶስ እንደ በግ በተኩላዎች መካከል እልካቸዋለሁ አለ። የቤተ ክርስቲያን አገልግሎት በተኩላ መካከል የተላኩ በጎች መሆን። ስናገለግል እንደዛ አድርገን ነው ራሳችንን ማሳመን ያለብን። አሁን ተኩላ ማለት የተላከ በግ ተኩላዎች ለምን ይገላምጡኛል ማለት ይችላል? አይችልም። በግ ስለሆንክ ነው። የገላመጡ ተኩላ ስለሆኑ ነው። አለቀ። አገልግሎት ትክክለኛ ትርጉሙ ይሄ ነው። ፈተና አለው። የቤተ ክርስቲያን አገልግሎት ላይ ይነስም ይብዛም ትንሽ ስትሳተፉ ፈተና ይኖረዋል። ብዙ አይነት ፈተናዎች አሉ። ከውስጣዊ ፈተና ልጀምር። ውስጣዊ ፈተና የመጀመሪያው ከንቱ ውዳሴ ነው። ብዙ ስላሉ ለእናንተ የበለጠ የሚቀርበው ልንገራችሁ። ሰው ቤተክርስቲያን ሲያገለግል የመጀመሪያ የሚፈተነው በውስጡ ከንቱ ውዳሴ ነው። የሰራው ስራ ያደረገው ነገር ራሱ ስራው ፈተና ሆኖ ይፈትነዋል። መጀመሪያ ሰይጣን እንዳታገለግል ያደርጋል። ካገለገልክ ደግሞ ዋጋ እንዳታገኝ ብሎ ያገለገልከውን አገልግሎት እንድታወራ ያደርጋል። እየሰማችሁ? ለምሳሌ አንድ ሰው ህንጻ ቤተክርስቲያን ያሰራል። እንደምንም ታግሎ ገንዘብ አውጥቶ ለቤተክርስቲያን የሆነ አስተዋጽኦ ያደርጋል። ሰይጣን በዚህ ደስ ይላል አይለው? ቆይ እኔም ማረገውን አውቃለሁ ይልና እድሜ ልኩን ያሰራውን ህንጻ ሲያወራ እንዲኖር ያደርጋል። እድሜ ልኩን እኔ እኮ ነኝ ይሄንን ደብር ገንዘቤን እንትን ብዬ ከልጆቼ ጉሮሮ ነጥቄ ያሰራሁት እያለ እድሜ ልኩን እንዲዘምር ያደርጋል ሰውየው ማለት። እኔ አንዳንዴ እንደውም ውዳሴ ከንቱ በዘር ሁሉ ይሄዳል። አንዳንዶች አያቴን ያሰራው ብሎ የሚኮፈሱ ሰዎች አሉ። ከሰውየው አልፎ ማለት ልጆቹ ጋር ደርሶ የኔ አያት እኮ ነው። እኛ ከዘራችን እንደዚህ እንወዳለን። አንዳንድ ሰው እንደውም እያወራ ሁሉ ትውጣለ። እኔ በጣም የሚገርመኝ ትትና ልንገራችሁ። እኔ ሰው ማብላት ማጠጣት እንደዚህ ደስ ይለኛል፣ ግን ጥሎብኝ እንደዚህ አደረግኩኝ ብዬ ማውራት አሁን ትትና ነው ትቢት ነው።
ሰው እንደ ሁለቱንም ይሆናል እንደ ሰይጣንም መላክም አንዴ ማለት ትዝናውንም ያምረናል ደግሞ ትቢቱም ያምረናል። እና ከንቱ ውዳሴ የመጀመሪያው ፈተና ምን መሰላችሁ? የሆነ ሰዓት እንድታገለግል ያደርግህና ካገለገልክ በኋላ ያገለገልከውን እያወራ በአገልግሎት ዋጋ እንድታጣ ያደርጋል። ዋጋ ከማጣት ይሰውረን እግዚአብሔር። ለፍቶ ዋጋ ማጣት አያሳዝንም? የእግዚአብሔርን ቤት አገልግሎ አላቃችሁም እላችኋለሁ ይላል እኮ ክርስቶስ። በስም አጋንንት አውጥተናል፣ ሙት አስነስተናል ይሉኛል፣ አላውቃችሁም እላችኋለሁ ይላል። አገልግሎ አላውቅህም መባል አለለክ እና አንዱ ዋጋ የሚያሳጣው የሰራውን ስራ በጣም እንድታወራው በማድረግ በከንቱ ውዳሴ ነው። ውዳሴ ከንቱ በሰሚው ልብ ውስጥ ነው ይላል። እና እንዴት መሰላችሁ? ምስጋና ቀድሞ መቀበል ማለት አንድ ሰው ደሞዝ ሳይደርስ ብድር የሚበደር ሰው ታውቃላችሁ? ከአንድ ሰው 300 ብር፣ ከአንድ ሰው 500፣ ከአንድ ሰው የደሞዝ ቀን ደሞዝ አለ ሰው ራሱ ደሞዝ ከፋይ። ስለዚህ ከምጽአት በፊት ዋጋ ከሚሰጥበት ክርስቶስ መጥቶ ዋጋ ከሚከፍልበት ቀን በፊት ከሰው በከንቱ ውዳሴ ዋጋ ከሰበሰበን በዕለተ ምጽአት ዋጋ የለም። አንተማ ደሞዝን ተቀብለሃል፣ እውነት እላችኋለሁ ዋጋቸውን ተቀብለዋል ይላል። እና እንደዚህ ከመሆን ይሰውረን እግዚአብሔር። ክርስቶስ ግን ምን አለ ለደቀ መዛሙርቱ? እናንተ ግን የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርግ የሚገባንን አድርገናል በሉ። ምን አይነት ባሪያዎች ነን? የማንጠቅም ባሪያዎች ነን። ስለዚህ ክርስቲያን ማለት ያለበት ካገለገለ በኋላ ምንድነው? የማልጠቅም። እየሰማችሁ ነው? በጣም ደክማችኋል ዛሬ። አልደከማችሁ? ስትነቁ እንደዚህ ነው። እሺ የማንጠቅም በሉ እስኪ። ባሪያዎች ነን። ምንድናችሁ እናንተ? ናችሁ? እኔ አይደለሁም። እዩት እስቲ ጥቅሱን በደንብ እዩት። ክርስቶስ ምንድነው ያለው? እናንተ ግን የታዘዛችሁትን ሁሉ አድርጋችኋል። ስለዚህ የማንጠቅም ባሪያዎችም አይደለንም ማለት ነው። አንድ ፈረንጅ መጣና ኢትዮጵያ ለምን ደሃ መሆን አልቻለችም አላሉ። እስቲ መልሱልኝ። ኢትዮጵያ ለምን ደሃ መሆን አልቻለችም? ደሃ አይደለችም። በነገራችን ላይ የደሃ ነች። የደሃ አሁን ትንሽ ሰርተን ከሰለጠንን ሀብታም ስንሆን ምንድነው የምንሆነው? ከደሃ ወደ ደሃ ነው። ትንሽ ሀብታም መሆን ያስፈልገናል ደሃ ለመሆን ራሱ ማለት ነው። ስለዚህ ሰውየው ምን አለ? ኢትዮጵያ ምን ነው ደሃ መሆን አልቻለችም? የማንጠቅም ባሪያዎች ነን ለማለት ራሱ አንችልም። ምክንያቱም የታዘዝነውን ሁሉ ምን አላደረግም። ከንቱ ውዳሴ ነው የመጀመሪያው ፈተና። ከንቱ ውዳሴ ነው። ውጫዊ ፈተናዎቹ አገልግሎት ስታገለግሉ ፈተና ይበዛዋል። በቤተ ክርስቲያን አገልግሎት በተለይ ጸብ፣ ክርክር ይበዛል። አይበዛም? ኦክላንድ ውስጥ እንደዚህ አይነት ችግር ያለ አይመስለኝም። ቤተ ክርስቲያን ውስጥ ጸብ አለ የለም? መልሱልኝ። አለ። እኔ አንዳንድ ሰው ምንድነው ኦርቶዶክስ ቤተ ክርስቲያን ውስጥ ሁሌ ጸብ፣ ይዋቸው ሌሎቹን ፍቅራቸው ምንድነው ይላል አንዳንድ። ሌሎች ጋር ጸብ የለም አላጣራውም። ሌሎች ጋር ጸብ የለም። ምክንያቱም ሰይጣን የራሱን ፕሮጀክት ይበጠብጣል፣ ይረብሻል፣ ስፖንሰር ያደርጋቸው እንጂ የምንበጣበጠው እኛ ነን። ለምን? የትክክለኛዋን ቤተክርስቲያን አድራሻ ሰይጣን ያውቀው። ስለዚህ ሁሌ ፈተና አለ፣ ውስጣዊ ፈተና አለ። እርስ በርስ አንስማማም፣ አንግባባም። ቅዱስ ጳውሎስ ምን አለ? ስራ የሞላበት ትልቅ በር ተከፍቶልኛል፣ ተቃዋሚዎች ብዙ ናቸው። በቤተክርስቲያን አገልግሎት ስትሰለፉ መጀመሪያ እጅ ተዘርግቶ ሰው ይቀበላቸዋል። ለሰበካ ጉባኤ ይመርጧቸዋል። ለሰንበት ትምህርት ቤት ለሆነ ተሳትፎ ትመረጣላችሁ። ልክ ማገልገል ስትጀምሩ ብዙ ፈተናዎች ይመጣሉ። ስም መጥፋት፣ መሰደብ፣ መታማት፣ በጣም መተቸት ይመጣል። እንደዚህ ይሆናል ብዬ አልገመትኩም እስክንል ድረስ ማለት እኔ ለአንድ ነፍሴ አርፌ ቤተክርስቲያን ብትሳለም አይበቃም ወይ እስክትሉ ድረስ ትፈተናላችሁ። ሐሜት ነው መጀመሪያ ከጀርባ ያሟል። ከዛ አገልግሎት እያደገ ሲመጣ ወደ ስድብ ይቀየራል። ከዛ በጣም ሲበዛ ንቀት ይመጣል። ከዛ ዱላ ይመጣል። ከዛ ሰይፍ ይመጣል። አሁን ብዙዎቻችን ገና ሐሜት ነው፣ ገና ሰው ቀና ብሎ እንደሆነ አንፈልግም። ይቀራል እንጂ እሱማ እንደዚህማ አትናገርኝም ብሎ በጣም ብዙ ሰው ከቤተ ክርስቲያን ይቀራል። አገልግሎት ካገለገልን ግን ፈተና አለው። በጣም የሚገርማችሁ ሐዋርያት፣ አንድ ሐዋርያ የምስክር ወረቀት የተሸለመ ሐዋርያ አለ? የለም። እንደኛ ራሱ መምህር ገሌ ያስተምረናል ተብሎ ተዋውቆለት እንደዚህ አትሮንስ ተዘርግቶ ያስተማረ ሐዋርያ የለም እኮ።
አስተምረን ስንጨርስኛ ቃለ ሕይወት ያሰማልን ትላላችሁ። እነ ጴጥሮስ ማን ቃለ ሕይወት ያሰማልን አላቸው? አስተምረው ጨርሱ ጥርሳቸውን ያረገፉ ጺማቸውን ነው የነጩት። ተመልከቱ የሐዋርያት የምስክር ወረቀት። አንዱን ዘቅዝቀው ሰቅለው፣ አንዱን በኤክስ ምልክት ሰቅለው፣ ቆዳቸውን እየገፈፉ ጨው እየነሰነሱባቸው ቁስላቸውን። አንድ ሐዋርያ በክብር ያገለገለ ክርስቶስስ ተዋርዶ ተሰድቦ ተተፍቶበታል ሄደው የተዋርዶ ያዳነንን አምላክ እያገለገለን እንዴት ክብራችንን እንጠብቅናለን? አገልግሎት ስድብ አለው፣ ፈተና አለው። ግን የሚገርመው አንድ ቀን አገልግሎት አቋርጠው አያውቁም ሐዋርያት። የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር ይላል ለአንድ ቀን ወይም ለአንድ ሰዓት እንኳን ለቀን አልተገዛንላቸውም። ሐዋርያት ለአንድ ሰዓት እንኳን አገልግሎት አቋርጠው አያውቁም። ስለዚህ አገልግሎት ውስጣዊ ፈተና፣ መሰደብ፣ መታማት፣ መተቸት፣ ብዙ 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 ፈተናዎች አሉ። መፍትሄው ምንድነው ካልን ትልቁ መፍትሄ ጸሎት ነው። የመጀመሪያው የቤተክርስቲያን አገልግሎትን በአግባቡ እንድናካሄድ የሚያደርገን ጸሎት ነው። ከኔ ጋር በሉ፣ ያለ ጸሎት ከሚደረግ አገልግሎት ያለ አገልግሎት የሚደረግ ጸሎት ይሻላል። አዎ የቤተክርስቲያንን አገልግሎት በትክክል እንድናገለግል የሚረዳን የጸሎት ሕይወት ካለን እንደ ማህበርም እንደ ግልም አንድ አገልጋይ በደንብ ያገለግላል ወይ ለሚለው መልሱ ጸሎት ያደርጋል ወይ። አንድ ሰንበት ትምህርት ቤት ጥሩ ያገለግላል ወይ ከተባለ ጥሩ ይጸልያል ወይ። ጸሎት ከሌለው አገልግሎት ሊሳካ ሊሰምር አይችልም። በአገልግሎት ግን ፈተና ይደርሳል። እንዳትመረሩ ማለት ነው። እንዳትመረሩ። እርስ በርሳችን ሁሌ ፈተና ሊኖረን ይችላል። ፍቅር ማጣት ይጠፋል። እርስ በርሳችን ስናገለግል እንናናቃለን። ሰው መቀበል የሚችል አገልግሎት የለንም። እኔ እቺን ነገር ተናግሬ ወደ መጨረሻው ነጥብ እመጣለሁ። ምንድነው እኛ አዲስ ሰው የማምጣት ወደኛ የመሳብ ትልቁ መንገድ ስልቱ አልገባን። ክርስቶስ ለ12 ደቀ መዛሙርት ሰጥቷቸው የሄደው መታወቂያ ምን እንደሆነ ታውቃላችሁ? መታወቂያ እኮ ተሰጥቷቸዋል። አይዲ ካርድ እኮ አላቸው ለ12 ሐዋርያት። ምንድነው ካርዳቸው? ፍቅር ነው። እርስ በርሳችሁ ብትዋደዱ የኔ ደቀ መዛሙርት እንደሆናችሁ ሰዎች በዚህ ምን ይላሉ? ያውቃሉ ብሎ እኛ ወደኛ እምነት ወደኛ ቤተክርስቲያን ሰው እንዳንስብ የሚያደርገን አንዱ እርስ በርስ ያለን ፍቅር ማጣት፣ ሌሎችም እንዲመጡ አንፈልግም። አዲስ ሰው ሲመጣ እንዴት ነው አቀባበል? እስቲ ንገሩ። ወደ አንድ ቤተክርስቲያን መጥቶ ማያውቅ ሰው ሊያስቀድስ ሲመጣ እንዴት ነው እንቀበለው? ነይ ዛሬ አንቺማ እንግዳ ነሽ፣ እኔ የማስቀድስበት ቦታ ላይ ነይና ቁሚ የምትባለው ነው እንዴ? አይደለም። እንዴት በአይናችን እንደምናፈርጣቸው አንስተናል። አንድ ሰውዬ አንድ ሁሉ ጠዋት የገጠመው ልንገራችሁ ነው። ወደ መጨረሻው እመጣለሁ። እየሰማችሁ ከሚስቱ ጋር እንደው እባክህ ዛሬ እንኳን ቅዳሴ ያስቀድስ ብላ ትለምነዋለች። ከዛ እሺ ብሎ ቅዳሴ ሊያስቀድስ ከሚስቱ ጋር መጣ። ቤተክርስቲያን መጣ። ቅዳሴው እንዳለቀ ሰባኪው ቆሞ እያስተማረ እየሰበከ እያለ የዚህ ሰውዬ ሞባይል ጮኸ። ሞባይሉ ሲጮህ ቤተ መቅደስ ውስጥ ያለው ሰው በሙሉ ወደዚህ ሰውዬ ዞረ ማለት ነው። እኛ ደግሞ የሆነ ሰው ሲሳሳት አንይ እኮ አይደል? አይዞ የሚለው አለ። ግማሹ ያማትባል። በስመ አብ። አሁን ቤተክርስቲያን መጥቶ በጣም እንዲህ ራሳቸውን ነቀነቁበት። ሰው ሁሉ ሲያፈጥበት ኪሱ ጠፋበት። ሰውዬው በቃ እንዴት ሞባይል ራሱ እንዴት እንደሚዘጋ ጠፋበት። እንደምንም ብሎ ዘጋው። ሰባኪው ደግሞ ስብከቱን አቋርጦ ለ5 ደቂቃ ቤተክርስቲያን ውስጥ ስልክ መዝጋት እንዴት እንደሚያስፈልግ ሰበከ። ምን አለ እንደው እዚህ መታችሁ እንኳን ስልካችሁን ብትዘጉ ብሎ በጣም ተናገረው። ሰውየው በቃ ኪሎ ቀነሰ። ከዛ ቅዳሴው ያለቀ፣ ተሰናበቱ። ወደ ቤት ሲሄዱ ሚስቱ መኪና እየነዳች ከቤተክርስቲያን ቤት እስኪደርሱ መከረችው። እንደው ታዋርደኝ፣ እርምህን ብትመጣ ዛሬ እንደዚህ በጥብጠ አለችው። በጣም እየተንገሸገሸ እሷን ቤት አደረሰ። ምግብ በልቶ ጠጥቶ ከዛ አስጠላው። ቀኑ ተበላሸ በቃ። ስለዚህ እኔ በቃ ልውጣ አለና አንድ መጠጥ ቤት ሄደ፣ ባር ሄደ ሊጠጣ ማለት ነው። ከዛ ሄዶ ቢራ አዘዘ። ተቀዳለት። ቢራውን ተቀብሎ ተጎነጫና ባንኮኒው ላይ ሲያስቀምጠው በትክክል አላስቀመጠውም ነበር። ተደፋና
ዝምጥ ብለው ሱፍ የለበሱ ሰዎች ክብ የሰሩ አሉ። እነሱ ላይ ፈሰሰባቸው። ዛሬ ቀኑ አይደለም አይደል? እኔ ታውቆኛል። ዛሬ ቀኔ አይደለም ማለት 4 ሰዎች ናቸው። ዝምጥ ያሉ ሰዎች ተነሱ። በቃ ሊጨፈልቁኝ ነው ሲል አይዞ ያጋጥማል አሉት። ኧረ አይዞ ያጋጥማል አሉ። ሶፍት አመጡ፣ ጠረጉለት፣ አጸዳዱለት። አንዲት ሴት ተጠራች፣ መጣች፣ ቦታውን ወለወለችው። የመጠጥ ቤቷ ባለቤት ቢራ ከፈተችለት። ይሄ ሰውዬ ከዛች ቀን ጀምሮ ከዛ መጠጥ ቤት ቀርቶ አያውቅ። ይሄን እንክብካቤ ማግኘት የነበረበት የት ነው? ቤተክርስቲያን ውስጥ ያለን ሰዎች ሰው እንዲሳሳት እኮ እድል አንሰጥ። ሰው እንዲሳሳት እድል አንሰጥ። ትንሽ ነገር እኛ የምናውቀው ነገር ሆኖ የሆነ ሰው ዝምፍ ያለ እንደው ቅዳሴው አላልቅ ነው የሚለን ለመሳደብ ራሱ ማለት ነው። አንዳንድ ሰው ተሰጦ አቋርጦ መሀል ላይ ተሳድቦ ተሰጦ ቢቀጥል ደስ ይላል። ትንሽ የምናውቃት ነገር ካለች አናስቀምጥም። ሰው የማዳን ሰው የማምጣት ሰው የመሳብ የቤተሰባዊነት ስሜት የለንም። ከናንተ መሃል አንዱ ቢስት ይላል ቅዱስ ጳውሎስ በየዋህት መንፈስ አቅኑት ይላል። በምን መንፈስ? ከፍቅር ጋር ማቅናት ማረም ይቻላል። አለባበሳቸውን፣ ጸጉር አቆራረጣቸው እንዴት ነው? በር ላይ ቆመን እኮ ነው እኛ ሰው ማባረር የሚያምረን። አንድ ሰው ቤተክርስቲያን ገብቶ ነው የሚለወጠው ወይስ ተለውጦ ነው የሚገባው? መልሱልኝ። ገብቶ ነው እንጂ የሚለወጠው ተለውጦ አይገባም። እኛ ግን በር ላይ ቆመናል። መንፈሳዊ ፖሊሶች አለ። ገብቶ ተለውጦ ጻድቃን ብቻ ቢገቡ ደስ ይለናል። ቤተክርስቲያን ውስጥ ማለት ጥፍር ቀለም አይተን፣ ጸጉር አይተን፣ አለባበስ አይተን ስንት ሰው እኮ በትንንሽ ነገር ቀለሙን ገፈን ያስወጣ ነው ብዙ አለ። የተቀባይነት የማዳን ስሜት ስለሌለን ነውና ውስጣዊ ፈተናዎች እና ውጫዊ ፈተናዎች ባጭሩ እነዚህ ናቸው። የመጨረሻ ትልቁ መፍትሄ ከሌሎች አብያተ ክርስቲያናት ምን እንማራለን የሚለውን ልንገራችሁና አጠቃልላለሁኝ። በጣም ሰፊ ስለሆነ ነው። ቤተክርስቲያን የሚመጣን ሰው የመንፈስ አንድነት መጠበቅ፣ በፍቅር ማነጋገር፣ ንግግራችሁ በጨው እንደተቀመመ ይሁን ይላል ቅዱስ ጳውሎስ። አንዳንዴ የምንናገረው ጥሩ ሆኖ ግን ሰው የምናናግርበት መንገድ ሰው ያስከፋል። አንዳንድ ሰዎች የሆነ ሰው ላይ የሆነ ቃል ይለጥፉና ምን ነው ሲባሉ እኔ እኮ ለቤተክርስቲያን ብዬ ነው፣ እኔ እውነቱን ለመናገር ብዬ ነው። ጥሩ ነው፣ ግን አነጋገራችን ንግግሩን ጥሩም መጥፎም ሊያደርገው ይችላል። እኔ ሁለት ምሳሌ ጥያቄ ልጠይቃችሁ። ከኔ ጋር ናችሁ? አንድ ሰው መጥቶ ይቅርታ አድርጉልኝ፣ አንድ ሰው መጥቶ አንተ ውሻ ከሚላችሁና የኔ ውሻ ከሚላችሁ መጀመሪያ ይለያያል። ውሻ ነው ያለው እኮ። አንተ ውሻ ከሚልና የኔ ውሻ ከሚል የቱ ይሻላል? ግን ሁለቱም እኮ ውሻ ነው። ግን የኔ ውሻ ሲባል ሰው ይሽኮረመማል አይደል? ግን ውሻ ነው እኮ የተባለው። ሁለቱም ውሻ ሆኖ አነጋገሩ ግን የቃሉን ትርጉም ምን ይለዋል? ሁለተኛ ጥያቄ። አንዲት ሴት ጫማ ሰሪ ቤት ሄደች። ጫማ ሰሪው ጫማውን ለክቷት ጫማው ጠቦሻል ከሚላትና እግርሽ ትልቅ ነው ከሚላት ጫማው ለምን የጠበባት አልዋሸም ሰው ያለም አንቺ ሴት እግርሽ ትልቅ ነው ቢላት ሁለተኛ እዛ ቤት ትሄዳለች? ስነ ስርዓት የለውም ነው የምትለው አይደል? ስነ ከስተመር እንኳን በአግባቡ አይዝም። ግን እግሯ ስለተለቀ ነው ጫማው የጠበባት። አንዳንድ እውነቶች በፍቅር ሲነገሩ ሌላ ትርጉም አላቸው የላቸው አላቸው። እኛ በፍቅር ማረም የሚባል ነገር አናውቅም። ለዚህ ነው በጣም ብዙ ሰው ከቤተክርስቲያን ሳያውቀው የሚርቀው የሚጠፋውና ንግግራችሁ በጨው እንደተቀመመ ይሁን ያለው ሐዋርያው ይህንን ነው። ከአታ ቤተክርስቲያናት ምን እንማራለን የሚለውን የመጨረሻ ልንገራችሁና አጠቃልላለሁ። ከታላቅ ይቅርታ ጋር አንድ ጊዜ ትነሳላችሁ። ከታላቅ ይቅርታ ጋር ያው ትምህርቱ የአካል ብቃት እንቅስቃሴም ጭምራለሁ። አይኑ ዘርግብ ልብሱ ዘመብረቅ አይኑ ዘርግብ ልብሱ ዘመብረቅ ሩፋኤል ሐመልማለ ወርቅ ሩፋኤል ሐመልማለ ወርቅ ሩፋኤል ሩፋኤል ሐመልማለ ወርቅ
አይኖ ዘርግብ ልብሱ ዘመብረቅ አይኖ ዘርግብ ሩፋኤል ሐመልማለ ወርቅ ሩፋኤል ሐመልማለ ወርቅ ሩፋኤል ሐመልማለ ወርቅ አይኖ ዘርግብ ልብሱ ዘመብረቅ አይኖ ዘርግብ ልብሱ ዘመብረቅ ሩፋኤል ሐመልማለ ወርቅ ሩፋኤል ሐመልማለ ወርቅ ሩፋኤል ሚካኤል ሐመልማለ ወርቅ አይኑ ዘርግብ ልብሱ ዘመብረቅ አይኑ ዘርግብ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሐመልማለ ወርቅ። እሺ አረፍ አረፍ በሉ። በነገራችን ላይ አሜሪካን ሀገር እኔ ለወደፊቱ ስመጣ አንድ ሻንጣ ይዤ እመጣለሁ ብዬ አስቤያለሁ። ከፍተኛ የእልልታ እጥረት አለ፣ በጣም ከፍተኛ እልልታ። እኔ አረብ ሀገር ብዙ ዓመት አገልግያለሁ። እልልታ እዛ ቀረ። እሺ ከሌሎች አብያተ ክርስቲያናት ተመክሮ ምን እንማራለን የሚለውን አንድ አራት ቁም ነገሮች ልንገራችሁና የቤተክርስቲያን አገልግሎት በዘመናችን የሚለው ትምህርት ማብቂያ ይሆናል ማለት ነው። የቤተ ክርስቲያንን ችግር የመጀመሪያው በተለይ ከሌሎች አብያተ ክርስቲያናት ከኦሪየንታል ኦርቶዶክስ አብያተ ክርስቲያናት ምዕመናንን በመያዝ ወጣቶችን በማስተማር ብዙ አራያ የሚሆን ስራ የሰራችው የኮፕቲክ ኦርቶዶክስ ቤተክርስቲያን ነው። ስለዚህ ሰው አይደለም በእምነት ከሚመስሉን ከጠላትም ይማራል አይደል? አዎ የሰይጣንንም ስልቱን አንስተውም ይላል ቅዱስ ጳውሎስ። እና የገዛ ወገኖቻችን ስለሆኑ በኮፕቲክ ቤተክርስቲያን ታሪክ ውስጥ እኛ ራሳችንን ብናየው ምን ማስተካከል እንዳለብን ለመረዳት በጣም ይጠቅመናል። ስለዚህ የዚህ ትምህርት ማጠቃለያ ከአኃት አብያተ ክርስቲያናት ልምድ የግብጽ ቤተክርስቲያን ምን ታስተምረናለች ነው። የመጀመሪያው ለቤተክርስቲያን ችግሯን በማውራት ፈንታ መፍትሄ መሆን ነው። እንደምታውቁት ቤተክርስቲያናችን ዘርፈ ብዙ ችግር አለባት። ሀገራችን በጣም ዘርፈ ብዙ ችግሮች አሉባት። እነዚህን ችግሮች ከመፍታት በላይ በጣም ብዙዎቻችን የተሰማራ ነው ችግሩን በማውራት ነው። እንደውም ችግሩን ማውራት ራሱ እንደ መፍትሄ ሰጪ ለመታየት እድል ይሰጣል። የሰማችሁ ነው። አሁን የሆነ ሚዲያ ላይ ወጥቼ የቤተክርስቲያንን ችግሮች በጣም ባወራ እንደው እንዳንተ አይነት እንደው አንተ የተዋህዶ እንቁ እንደው እንዳንተ አይነት 3-4 ቢኖር እኮ እቺ ቤተክርስቲያን የተበደረሰች የሚለይ ሰው አላጣም። ምንም ሳልሰራ ችግር ባወራ ማለት ነው። ኦክላንድ ውስጥ እንዲህ ነው ያለው፣ አባቶች እንዲህ ናቸው፣ ዲያቆናቱ፣ ሰባኪ፣ ምዕመኑ፣ ቤተክርስቲያኑ እንደዚህ ነው ምናምን ብዬ ባወራ ተቆርቋሪ የሚባል ዘውድ ይደፋልኛል። ግን ለቤተክርስቲያን የሚጠቅማት ነገር አለ የለም። ይሄ ማለት እናታችሁ በስጋ ብትታመም የስጋ ወላጆቻችን ቢታመሙ ወተን ለጎረቤት ብናወራ ይድናል አይደለም ወይ? መድኃኒት መስጠት ነው፣ አለዚያ ዝም ማለት ነው። ወደ ቤተክርስቲያናችን ስንመጣ ይሄ ክፍተት አለ። የግብጽ ቤተክርስቲያን እኛ ጋር አሁን ከምናየው ያስተዳደርም የክህነትም የሌሎችም አገልግሎቶች ችግሮች የከፉ በጣም በርካታ ችግሮችን ያለፈች ቤተክርስቲያን ናት። የግብጽ ቤተክርስቲያን በአስተዳደር በጣም የተጨማለቀ በቤተሰብ የተሳሰረ የቤተ ክህነት አስተዳደር የነበረባት፣ በቤተ ክርስቲያን አካባቢ አደንዛዥ ዕፅ እስከ መውሰድ የሚደርሱ ሰዎች ጭምር የነበሩባት በጣም በርካታ ችግሮች የነበሩባት ነበረች። የግብጽ ቤተ ክርስቲያን አሁን ወዳለችበት የአገልግሎት መስመር እንድትመጣ ትልቁ ተርኒንግ ፖይንት ተብሎ የሚጠቀሰው እዚህ ጋር የምትመለከቱት ቅዱስ ሐቢብ ጊዮርጊስ የሚባል ሰው ነው። ቅዱስ ሐቢብ ጊዮርጊስ ሊቀ ዲያቆናት የነበረ ነው። ዲያቆን ነው። የምዕመናን ህብረት መሃል የነበረ ነው።
ስለዚህ ሰው አስተዋጽኦ ብፁዕ ቅዱስ አቡነ ሺኖዳ እንደዚህ ይላሉ። በዚያን ጊዜ የነበረው አገልግሎት ብዛት ያላቸው ችግሮች ነበሩበት። ሰባኪያንና የተማሩ ካህናት አልነበሩም። በመሆኑም በቤተ ክርስቲያን ድካም ሌሎች የሃይማኖት ድርጅቶች ያድጉ ነበር ይላል። በቤተ ክርስቲያን ድካም ሌሎች ያድጉ ነበር። አሁን እውነት ለመናገር ብዙ ሃይማኖቶች እየተስፋፉ ያሉት በእነሱ ጥንካሬ ሳይሆን በቤተ ክርስቲያን ድካም ነው፣ በእኛ ድክመት ነው። በዚያ ጊዜ መለያየትና ውስጣዊ ጠብ ተስፋፋ። ቤተ ክርስቲያን ውስጥ ከፍተኛ ጸብ ነበረ። ጥቂት ሰዎች ስድብና ነቀፌታን ማጎሳቆልን በይፋ ሲጠቀሙ ማለት ለቤተ ክርስቲያን ተቆርቁረው የሚሳደቡ ሰዎች ማለት ነበሩ የዛን ጊዜ በየጋዜጣው በየሚዲያው ማለት። ሌሎች ደግሞ በፍርድ ቤት ለሕግ ጉዳዮች ከፍተኛ ገንዘብ በማባከን ቤተ ክርስቲያንን ይዋጉ ነበር ማለት ክርስቲያኖች እየተካሰሱ ፍርድ ቤት ሄዱ ነበር። እኔ እዚህ ነገር አላውቅም። በአብዛኛው ዲያስፖራ ቤተ ክርስቲያን ላይ ያለው ችግር ቤተ ክርስቲያን ውስጥ ጸብ ይፈጠራል፣ ተካሰን ፍርድ ቤት እንሄዳለን። ስንሄድ ጠበቃዎቹ ገንዘቡን ይፈልጉታል አይደል? ስለዚህ ጉዳዩን እያጓተቱ እኛ መቼም አንታረቅም፣ ገንዘብ ለሌላ ይውላል ማለት ነው። እና ለሕግ ጉዳይ ብዙ ገንዘብ ይባክን ነበር። ቤተ ክርስቲያን ግን ከነዚህ ሁሉ ነገሮች ምንም የተጠቀመችው ጥቅም የለም አሉ አቡነ ሺኖዳ። ታዲያ እንዴት ተጠቀመች? ለውጥ ሊመጣ የቻለው በሀቢብ ጊዮርጊስ መልካም ስራ አማካኝነት ነው። እርሱ በዘመኑ በነበሩት ስህተቶች ውስጥ ራሱን ሳያስገባ ስራ ጀመረ። በወቅቱ 3 የመሰረት ድንጋዮች ጣለ። ሰንበት ትምህርት ቤት የሚባል ነገር አልነበረም፣ እሱን ያቋቋመው። ሁለተኛ የገዛ ቤተሰቦቹ ያወረሱትን ቤት መንፈሳዊ ኮሌጅ አደረገው። ሶስተኛው ሰባኪያንን በየአብያተ ክርስቲያናቱ ማሰልጠን ጀመረ። እርሱ በጉድለቶች ላይ ነቀፌታ አልሰነዘረም። ቤተ ክርስቲያን የሚጎድሏትን ነገሮች ለማቅረብ ስራ ሰራ እንጂ። ቤተ ክርስቲያን የሚነቅፋት መቻጣች፣ የሚሰድባት ችግር የለባትም፣ የሚሰራ ነው ያጣችው። ስለዚህ ለማቅረብ ስራ ሰራ። ቤተ ክርስቲያን ሰባኪያን ይጎድሏን ነበር። አብዛኞቹ ካህናት የሥርዓት መጻሕፍትን ብቻ የሚያነቡ ስለነበሩ የመስበክ ችሎታ አልነበራቸውም። ሀቢብ ጊዮርጊስ ግን ይህንን ዓለም በቤተ ክርስቲያን እምባልሞላውም ሰባኪያንን ያሰለጥን ነበር። የመንፈሳዊ ኮሌጅ ተማሪዎችን ማህበር እንዲያቋቁሙ አደረገ። ሰንበት ትምህርት ቤቶችም አቋቋመ ማለት ነው። ሕፃናትና ወጣቶች የሚያስተምራቸው ሰው ማጣታቸውን ሲያይም ከዚያ ተነስቶ ቤተክርስቲያንን ለመተቸት ወይም ለመውቀስ አልወደደም። ዛሬ በሁሉም ስፍራ መስፋፋት የቻሉ ሰንበት ትምህርት ቤቶች አቋቋመ እንጂ። ከዚህ ሌላ ለትምህርት ቤቶችና ለቤተክርስቲያን ትምህርት ቤቶች መጽሐፍት አዘጋጅቷል። በአንዳንድ ጉባኤ የፕሮቴስታንት መዝሙር ቦታ እየያዘ ሲመጣ በቤተክርስቲያን ዜማ የተቃኙ መዝሙራትን ራሱ ያዘጋጅ ነበር። የእርሱ አገልግሎት በሁሉም መስክ የተስፋፋ ነበር። በሀቢብ ጊዮርጊስ የተመራው ይህ የማነቃቃት ስራ ታላቅ ትምህርት ሰጥቶን አልፏል ይላሉ አቡነ ሺኖዳ። የሚገርማቸው ሀቢብ ጊዮርጊስ ካይሮ ዩኒቨርሲቲ ይማሩ የነበሩ ተማሪዎችን ማታ ማታ ክላስ እየሰጠ እያስተማረ መንፈሳዊ ኮሌጅ ውስጥ አስገብቶ ማለት ነው። ካስተማራቸው ተማሪዎቹ 7 ውስጥ መንኩሰዋል። 7ቱ ከመነኮሱት ውስጥ አንዱ ብፁዕ ቅዱስ አቡነ ሺኖዳ ናቸው። የእሱ ተማሪዎች ፓትሪያርክ እስከመሆን ደረሱ ማለት ነው። በዚህ ከግብፅ ቤተክርስቲያን በጣም ከፍተኛ ትምህርት ልንወስድ እንችላለን ማለት ነው። ሌላው ከግብፅ ቤተክርስቲያን በጣም የሚገርማችሁ የምንማረው ለቤተክርስቲያን ወጥ ያስተዳደር ስርዓት መዘርጋት የቻሉ ስለሆኑ ነው። በክህነት አሰጣጥ፣ በካህናት ሕይወት፣ በምንኩስና፣ በምዕመናን ማህበራዊ ሕይወት ላይ በጣም የተሻለ አመራር አላቸው። እኔ 1-2 ነገር ብቻ ልንገራቸው። የመጀመሪያው ነገር በግብፅ ውስጥ ከ100% 90% የሚሆነው ሙስሊም ነው። ከ10% በታች ናቸው ክርስቲያኖቹ። ግን በኢኮኖሚ በማህበራዊ ሕይወትም ባላቸው ኢንፍሉዌንስ ትንሾቹ ክርስቲያኖች ከ90% የተሻለ ኢንፍሉዌንስ አላቸው። ይህን ማድረግ የተቻለው በምንድን ነው ካላችሁ፣ ክርስቲያኖች በኢኮኖሚ ይተባበራሉ፣ ገንዘባቸው ሰርኩሌት እንዲያደርግ ያደርጋሉ፣ እርስ በርሳቸው ይረዳዳሉ። በተቻለ አቅም የቤተ ክርስቲያናቸውን ገጽታ ይጠብቃሉ። እኛ አሁን በየሚዲያው ወተን የምንሰዳደበው እርስ በርስ ነው አይደል? ነው አይደለም? ነው። የሚያየው እኮ አሕዛቡም ሙስሊሙም ምኑም ነው። ማንም የሚያየው ላይ ግን ወተን የገዛ ቤተክርስቲያናችንን እንወጋለን። ግብጾች በምንም ተአምር ተሳስተው ብዙ ችግሮች ቢኖርም ውስጣቸው የቤተክርስቲያናቸውን ገመና አውጥተው አይሰጡም።
እኔ ሁለት ገጠመኞች ልንገራችሁ። ከዛሬ 8 ዓመት በፊት ግብጽ ሄጄ ነበርና አንዱን እሱን ነው እዛ የገጠመኝ። ሁለተኛ ሌላ ሀገርም ነው ግን ሐሳቡ ተመሳሳይ ስለሆነ ልንገራችሁ። አንድ ሰሞኛ ሁላችንም የግብጽ አድናቂ ሆነን እኔም አንዱ ነኝ በጣም መጽሐፍቶች መተረጉም ነበርና አንድም ቦታ ላይ ግብጾች እንዲያለ ችግር አለባቸው የሚል ነገር አግኝቻለሁ። እና እንዴት ነው ይሄ ነገር ለምንድን ነው ማጽፉት አልኳቸው። አንድ የግብጽ አባት በኋላ አሳያችኋለሁ እኛን አባት ለምንድን ነው ክፉ ነገር ሲኖር ብዙ ሚዲያችሁ ላይ አናይም ስላቸው ሁለት መልስ ሰጡኝ። አንደኛ ቤተክርስቲያን ውስጥ ስራ የሚሰራው ሁለት መንፈስ ነው አሉ። ስንት መንፈስ ነው? የመጀመሪያው የማን መንፈስ ነው? ይህን ስራ የሚቃወመው ደግሞ የማን መንፈስ ነው? የሰይጣን አይደል? ሁለት መንፈስ አለ። እኛ እግዚአብሔር የሰራውን እንጂ ሰይጣን የሰራውን አንጽፍም አሉ። በጣም ይገርማቸዋል። እኛ ደግሞ ሰይጣን የሰራውን ብቻ ነው የምንጽፈው። አሁን ጥሩ ካህን ሲኖር ስለ ጥሩ ካህን ይወራል። ክፉ ካህን ሲኖርስ? እኔ እዚህ ወንጌል የሉቃስ ወንጌል ላይ ሁሉ ሲነበብ በጣም የሚገርመኝ ታሪክ አለ። ዘካርያስ የተባለው ካህን እያጠነ ያለ ቅዱስ ገብርኤል ተገለጸለት። ሚስት ኤልሳቤጥ ትወልድልሃለች አለ። እሺ አለ። ከዛ እንዴት ይሆናል ብሎ ሲጠይቅ ዲዳ ትሆናለህ አለው። ልሳኑን ምን አደረገው? ዘጋው። ሲወጣ ዲዳ ሆኖ ወጣ። ህዝቡም ራእይ እንዳያስተዋሉ ይላል። ምን እንዳያስተዋሉ? እስቲ አሁን እዚህ ኦክላንድ አንድ ደብር አስቀድሳችሁ እሑድ ጠዋት ቄሱ ቀድሰው ሲወጡ ዲዳ ሆነው ቢወጡ ራእይ አይተው ነው ትላላችሁ? እግዚአብሔር ፈረደ የምትሉት አይደል? ዛሬ ገና አየሁት ስራውን ነው የምንለው። የስራቸውን ሰጣ። እንደው ጥሩ ካህን እንኳን ቢሆኑ አይ ሲያስመስሉ ነው ነው። ኃጢአት ሲሆን ክፉ ነገር ሲሆን ዓለም ይዳረሳል በሚዲያ። ጥሩ ነገር ሲሆን ግን አንናገር። የግብጽ ቤተክርስቲያን በዚህ ለኛ በጣም ትልቅ አራያ ትሆናለች። ሁለተኛ በተልእኮ አገልግሎት አድማስ ከግብጽ ቤተክርስቲያን በጣም የምንማረው ነገር አለ። ይህንን የምናገረው በተለይ ውጭ ሀገር ያላችሁ ሰዎች ስለሆናችሁ ከማንም በላይ እናንተን ስለሚመለከቱ። እዚህ ጋር የምታዩቸው እንጦንስ ማርቆስ የሚባሉ የግብጽ ቤተክርስቲያን የአፍሪካ ጉዳዮች ሊቀ ጳጳስ ናቸው። እኔ ያገኘኋቸው 80 ዓመት ሆኗቸው 81 ምናምን ዓመት ሆኗቸው ነው። አሁን እንግዲህ ወደ 90 እየተጠጉ ነው። እኛ አባት አሁን ያሉበት የጵጵስና ማዕረግ ላይ ከመድረሳቸው በፊት ወጣት እያሉ የሜዲካል ስኩል ተማሪ ነበሩ። ሕክምና ተምረው ሲጨርሱ ሌላ ሀገር ሄጄ ወንጌል መስበክ ፈልጋለሁ ውስጤ እንደዛ ነው የሚሰማኝ ብለው ቤተክርስቲያኗን ያስፈቅዳሉ። የግብጽ ቤተክርስቲያን አይ ሌላ ሀገር ሄደህ መከራ ከምትቀበል ችግር ከሚገጥምህ መጀመሪያ እስቲ የኛ ወገን ወደ ሆኑት ወደ ኢትዮጵያ ቤተክርስቲያን ሂድና እዛ ያገለገልክ ቆይ ብለው ወደ ኢትዮጵያ ይልኳቸዋል። በአፄ ኃይለ ሥላሴ ጊዜ ማለት ኢትዮጵያ ይመጡና ዶክተር ሚካኤል ነው የሚባሉት አስመራ ሆስፒታል ውስጥ ሰራተኛ ሆነው ይቀጠራሉ። አስመራ እንደገቡ የመጀመሪያ 1 ዓመት ጊዜያቸውን ያሳለፉት ትግርኛ በመማር ትግርኛ ተምረው ለ5 ዓመታት ያህል በትግርኛ ሰንበት ትምህርት ቤት እያቋቋሙ ወጣቶች እያስተማሩ 5 ዓመት አገለገሉ። ከዛ ወደ ደብረ ብርሃን ሆስፒታል ተመደቡ። ደብረ ብርሃን ደግሞ የሚወራው ምንድነው? 1 ዓመት ወስደው አማርኛ ተማሩ። በአማርኛ ወጣቶችን አስተምረው 4 ዓመት አገልግለው 10 ዓመት ሊሞላቸው ሲል ደርግ መጣ። ከኢትዮጵያ ወደ ግብጽ ተመለሱ። ግብጽ ሄደው መነኮሱ። መንኩሰው ወደ ኬንያ ሄዱ። ኬንያ ሄደው ለ1 ዓመት ስዋሂሊ የሚባል ቋንቋ ተማሩ። 34 የአፍሪካ ሀገር ዞረው 34 ቤተክርስቲያን አቋቁመው ህንጻ ሰራለም ያልኳችሁ የዛን ሀገር ዜጎች ክርስቲያን አድርገው ማለት። እኔ ያገኘኋቸው ደቡብ አፍሪካ ነው። በዚህ እድሜያቸው አፍሪካንስ፣ ጦሳ፣ ዙሉ፣ ጿኔ የሚባሉ ቋንቋዎች 4 የደቡብ አፍሪካ ቋንቋዎች ይናገራል። እና ምን እንዳሉኝ ታውቃላችሁ? እኔ ቆዳዬ ነጭ ሆኖ ነው እንጂ ቆዳዬ ጥቁር ቢሆን ኖሮ አፍሪካ ውስጥ ኦርቶዶክስ ያልሆነ ሰው አይኖርም ነበር። ይሄንን እሺ አጨብጭቡላችሁ። ቆዳው ጥቁር ሆኖ ኦርቶዶክስ የሆነ ማን ነው አፍሪካ ውስጥ? መልሱ እንጂ እኛ ነና። እስቲ ለራሳችሁ ደግሞ አጨብጭቡ። እንግዲህ ላልሰራችሁት ስራ ማለት ነው የምታጨበጭቡ። እኔ ነጭ ስለሆንኩኝ አፍሪካ በደንብ ልትቀበለኝ አልቻለች። ጥቁር በሆን ኖሮ አፍሪካ ውስጥ ኦርቶዶክስ ያልሆነ ሰው አይኖርም ነበር።
እዳ አለባችሁ ኢትዮጵያውያን ናችሁ። ከማንም በላይ የኛ ቤተክርስቲያን እዳ አለባት የለባት? አንዲት ህፃን ልጅ ምን አለች ይመስላችሁ? 13 ዓመት ልጅ ነች። ደቡብ አፍሪካ ውስጥ ነው። አጋጣሚ ነው ትዝ ያለኝ። እኔ ኢትዮጵያን በጣም ነው የምጠላት አለችኝ። ከልጆች ጋር ጥያቄና መልስ መድረክ ነበረኝና እኔ በጣም ነው ኢትዮጵያ የምትባል ሀገር የምታስጠላኝ አለች። አልኮረኩማት ነገር የሰው ሀገር ነው ቻል አርጌው ለምንድን ነው የምትጠያት አልኳት። አይ እኔ በደንብ ጉግል አርጌያለሁ፣ ሪሰርች አርጌያለሁ። ኢትዮጵያ ውስጥ ህፃናት በጣም ይደፈራሉ፣ ሴቶች ይጠለፋሉ እና በጣም መጥፎ ሀገር ነው አለች። እንዴ ደቡብ አፍሪካ ቁጭ ብለሽ ደግሞ እንደዚህ ትያለሽ ወይ? ደቡብ አፍሪካ በጣም ወንጀል አለ አይደል? ፖሊስ ጣቢያ የሚዘረፍበት ሀገር ነው። ፖሊስ ጣቢያ ይዘርፋሉ። ስለዚህ እንዴት ያለሽ ደቡብ አፍሪካ እኮ ብዙ ወንጀል አለ አልኳት። ምን እንዳለችኝ ታውቃላችሁ? ደቡብ አፍሪካ እኮ ስሟ መጽሐፍ ቅዱስ ላይ የለም አለች። ኢትዮጵያስ ከዚህ በላይ ዱላ አለ? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ቃል ይዘው ደቡብ አፍሪካን የኢትዮጵያ ቤተክርስቲያን ብለው እንደሚከተሉ ታውቃላችሁ? ስሙን ይዘው ማለት ሌላውን ትታችሁት ማለት። እኛ ሰው የማዳን አይደለም የሌላ አፍሪካ ሀገር ሄደን ልናስተምር እዛው ሀገራችን ውስጥ 80 ምናምን ቋንቋ አለ። ከሁለት በላይ ቢገለገል ዘረኝነት አይደል የሚመስለኝ? እኔ እኮ እኛ እኮ ከዓለም ድንቅ እኮ ነን። ይሄ አሁን የሩቁን ነው የማወራው። እዚህ ሀገር የእንግሊዘኛ አገልግሎት የምታዩት በምን አይነት ነው እናንተ? ልጆቻችሁ ከአማርኛ ውጭ ባይሰሙ አጠሉ። በተለይ አገልግሎት ላይ በጣም ፈተና እኮ ነው። ምንድነው እያደረገች ያለችው ቤተክርስቲያን? ከ10 ዓመት ከ20 ዓመት በኋላ የእንግሊዘኛ ሰርቪስ አሁን ካልሰጣችኋቸው ነገ ኤቲስት ነው የሚሆኑት። አለቀ። በግድ ከሚመጣ እኛ ቀድመናቸው ማዘጋጀት አለብን የለብን? አለብን። እና የግብጽ ቤተክርስቲያን በዚህ በጣም አራያ መሆን የቻለች እንግሊዝ ብትሄዱ የእንግሊዙ ሊቀ ጳጳስ ሰር ናቸው። እዛ ጋር በእንግሊዝ ንግስት የተሸለሙ ሰው ናቸው። እና ዘመንን መቅደም ማለት በእውነት በእነሱ ትልቅ ትምህርት እንማራለን። ወደኛ ስናመጣው ሩቅ አትሂዱ። አሁን እዚህ የወለዳቸዋቸው ልጆች አሁን ካልታቀደባቸው ነገ ስራ ሊሰሩ አይችሉም። አሁን ቄስ ደረጃ እነ ቀሲስ ነብዩ አይነት ልጆች እዚህ ሀገር አድገው ቀሳውስት ደረጃ ደርሰው ነገ ወደ ጵጵስና ነገ ወደ ከፍ ወዳለ ነገር የማድረስ ስራ መጀመር ያለበት ካሁን ከተሰራባቸው ይሰሩታል። የዚህን ሀገር ሰው የማዳን እኮ ኃላፊነት አለብን። እኛ እንደ ኤምባሲ ሰራተኛ እርስ በርሳችን ኮሚኒቲ እየተሰበሰብን እየተሰባበክን ልንቀጥል ነው እንዴ? በእነዚህ ሁሉ ነፍሳት እኮ እንጠየቃለን። ትንሽ ቢሰበኩ መመለስ የሚችሉ ሰዎች ያሉበት ሀገር ውስጥ ነው ያላችሁት። ትንሽ የሚመለሱ እንደው እዚህ ግባ የማይባሉ እምነቶች እንኳን መጥተው እዚህ ዶሚኔት እያደረጉ ነው። በስፖርት በዮጋ በምናምን እያሳበቡ ማለት ነው። ይህንን የመሰለ ሃይማኖት ይዘን ይህንን የመሰለ የቅድስና ህይወት ያለባት ቤተክርስቲያን ይዘን ለዓለም መትረፍ አልነበረብንም ወይ? ኢትዮጵያውያን አሜሪካ ውስጥ የምትገናኙት እኔ ሁሉ የሚያስቀኝ እውነታ አለ። በኳስ በእግር ኳስ አሁን እኛ ብራዚል ነን። የት የምንችለው ኳስ ነው? አሁን እውነት እንነጋገር። መሰባሰቢያ የነበረችው ማን ነበረች? ትክክለኛ መሰባሰቢያ ቤተክርስቲያን። ስነ ጽሁፍ ያላት፣ ስነ ስዕል ያላት፣ ስነ ህንፃ ያላት፣ ሁሉ ነገር ያላት ቤተክርስቲያን ነች። እርስ በርስ አሁን እኛ ውድድራችን ከዓለም ጋር አይደለም። የሚያሳዝነው ከሰይጣን ጋር ከመናፍስት ጋር ውድድራችን ደብረንትና ከደብረንትና ጋር። በቃ ለዛ ነው አንዱ ደብር ሌላውን ደብር መብለጥ ነው እንጂ የሚፈልገው ሰይጣንን መብለጥ፣ የዚህን ሀገር ፈተና መብለጥ፣ የግብረ ሰዶሙን እንቅስቃሴ መብለጥ፣ ሰይጣኒዝምን መብለጥ አይደለም እቅዳችን። እኛ እርስ በርስ ነው ውድድራችን። አበሻው ከአበሻው መብለጡ ላይ ነው በጣም የተጨነቀው። መጋደላችን ከስጋና ከደም ጋር አይደለም፣ ከረቂቃን መናፍስት ጋር ነው፣ ከአጋንንት ጋር ነው። እግዚአብሔርን የማመንና ያለማመን ጥያቄ ባለበት ሀገር ቁጭ ብለን እኛ ስለ ደብር ከደብር እዛ ደብር ምን ያህል ሰው እንደዚህ ገና የጻል ጨዋታ ነው የምንጫወተው። ስለዚህ እንደው እኔ አሁን እንደ ልብ የምናገረው እንደነገርኳችሁ እንግዳ ስለሆንኩ ነው። የየራሳችሁ ስራ ግን እንዳለባችሁ ብዙ እንደምትሰሩ እንደምትደክሙ ይታወቃል። ግን የቤተክርስቲያን አገልግሎት እንደዚህ እንዳሁን እንዳለነው ቀጥለን የተለየ ውጤት ልናመጣ አንችልም። ቢያንስ የጥፋተኝነት ስሜት እንዲሰማን እኔ ምን አድርጌያለሁ ለቤተክርስቲያን? እስቲ ባለኝ አቅም በተሰጠኝ ጸጋ እግዚአብሔር ብዙ አድርጎልኛል። እኔ ለእግዚአብሔር ምንድነው ያረኩለት? ለቤተክርስቲያን ምንድነው ያረኩት እንድትሉ ነው የሰማነውን በልቡናችን ያሳድረው።